ሰላም እንዴት ናችሁ? ሁሉ አማን እኔ ደህና ነኝ። በዛሬው ዕለት ደግሞ ፓርት 2 ተገናኝተናል። ፓርት 2 ምን ይላል ማለት ነው? የፓርቱ ሂስቶሪዮግራፊ እና ስለ ሂስቶሪካል ኢንተርፕሪቴሽን የምንመለከት ይሆናል ማለት ነው። ስለዚህ እነዚህን ሁለት ቃላቶችን በደንብ አድርገን በእነዚህ ቶፒኮች ላይ የምናወራ ይሆናል። ስለዚህ ያው አሁንም ደግሞ የምነግራችሁ ነገር ቢኖር እናንተ ከዚህ በፊት የተማራችሁት ተምራችሁታል። ስለዚህ አዲስ ነገር ቢኖር አይኖርም። ስለዚህ ከዚህ በፊት የተማራችሁት ስለሆነ አዲስ ነገር አይኖረው። ምንድነው ሂስቶሪዮግራፊ ማለት? ምንድነው ሂስቶሪዮግራፊ ማለት የሚለው ነገር ጋር ስንመጣ ሂስቶሪዮግራፊ ማለት ላይክ ለምሳሌ ምን ይላል ማለት ነው እዚህ ጋራ ሂስቶሪዮግራፊ ኢዝ study how knowledge of past attained and transmitted የሚለውን ሐሳብ ያነሳል ማለት ነው። ስለዚህ ሂስቶሪዮግራፊ እንዴት ነው ፓስትን አቴንድ የምናደርገው እና ደግሞ ፓስቶች ደግሞ እንዴት ነው ትራንስሚትድ የሚያደርጉት ወይም ደግሞ የሚሰራጩት እነዚህ ናውሌጆች ፓስት ላይ ያሉ ናውሌጆች አይደል? አሁን ስለ ሂስትሪ ስናነሳ ስለ ፓስት እናጠናለን ብያችኋለሁ። ስለዚህ ስለ ፓስትን በምናጠናበት ጊዜ ደግሞ ስለ ሂስትሪ እና ስለ ሂስቶሪዮግራፊ አንስተን ነበረ። ስለ ሂስትሪ እና ስለ ሂስቶሪዮግራፊ በምናነሳበት ጊዜ ደግሞ ስለ ሂስትሪ ደግሞ አንስተን ነበር አይደል? ወይንም ደግሞ ሂስትሪ የተጀመረበት ከአርት ኦፍ ራይቲንግ ከተጀመረበት ጊዜ ጀምሮ ነው የሚቆጠረው ብለን አንስተን ነበር። ስለዚህ እነዛ ታሪኮች ሂስትሪ ላይ የምትመለከታቸው እነዛ ታሪኮች እነዛ ሂስትሪዎች ፓስት ላይ ያሉት እነሱ ላይ የተከሰቱ ኦከርድ ያደረጉ ናውሌጆችን እንዴት አድርገን ነው የምናጠናው? እንዴት አድርገን ነው አቴንድ የምናደርገው? እንዴት አድርገን ነው እያንዳንዱን የምንከታተላቸው ወይም እያንዳንዱ ክስተቶችን አቴንድ ማድረግ የምንችለው? እና ደግሞ እነዛን እንትኖች ደግሞ እነዛን ናውሌጆች ደግሞ እንዴት ነው ትራንስሚትድ የሚሆኑት? አንድ ታሪክ የተከሰተ አሁን ላይ የተከሰተ ፓስት ላይ የተከሰተ የተባለ አይደል? ለቀጣይ ትራንስሚት የሚደረገው እንዴት ነው የሚሉትን ነገሮችን ነው ሂስቶሪዮግራፊ የሚያጠናልን ማለት ነው። ስለዚህ አሁን ኦልደስት ሌላኛው ደግሞ ሂስቶሪዮግራፊ እንደምታውቁት በአጭሩ ለመረዳት ደግሞ እዚህ ጋር አጭር መንገድ ከፈለጋችሁ ደግሞ ሂስቶሪዮግራፊ አጠቃላይ ስለ ጽህፈት የሚያነሳ ላይክ ለምሳሌ ጂኦግራፊ ስትሉ ጂኦ እያላችሁ አይደል? ከሁለት ቃል ነው የመጣው ብላችሁ አንስታችሁ ነበር። ስለዚህ ጂኦ ስትሉ እርዝ ብላችሁ እና ደግሞ ግራፊ የሚለው ደግሞ ዲስክሪፕሽን ነው ብላችኋል፣ ወይ ደግሞ ራይቲንግ ነው ብላችኋል አይደል? ስለዚህ እዚህ ጋራም ሂስትሪዮ የሚለውን ትይዙና ግራፊ የሚለውን ትይዛላችሁ። ስለዚህ ሂስትሪዮ ማለት ሂስቶሪካል የሆነ ነገር ሲሆን ግራፊ ማለት ደግሞ ራይቲንግ የሚለውን ሐሳብን ይይዝልናል ማለት ነው። ስለዚህ ስለ ሪትን የሚያወራ ነው። ፓስት ላይ የተጻፉ ስለ ሪትኖችን ወይም የተጻፉ ዶክመንቶችን የሚያወራ ነው ማለት ነው። ስለዚህ ዘ ኦልደስት ሪትን ወይም ደግሞ በቻይና ውስጥ ጥንታዊ የሆነ ጽሁፍ በዓለማችን ላይ የተገኘ ኦልደስት ከሚባሉት ውስጥ የተገኘው ከየት ነው ማለት ነው? ከቻይና ነው ማለት ነው። ስለዚህ እዚህ ጋር ዘ ኦልደስት ሪትን ሂስትሪ ካም ፍሮም ቻይና። ስለዚህ ጥንታዊ ወይንም በዓለም ላይ ጥንታዊ ጽሁፎች የተገኙት ከቻይና ናቸው ማለት የቻይና ጽሁፎች ናቸው ማለት ከቻይና ታሪካዊ ጽሁፎች ናቸው ማለት ነው። አርኪኦሎጂስትስ አሁን እዚህ ጋራ አርኪኦሎጂስቶች ደግሞ ምን ያደርጋሉ ማለት ነው? ከዚህ በፊት እንደነገርኳቸው አርኪኦሎጂስቶች ስለ ሰው ልጆች ክስተቶች ፓስት ላይ ስለተከሰቱ ክስተቶች የሚያጠኑ ነው። ስለ ፓስት ላይ ስለተከሰቱ ክስተቶቹን ያጠናል። ስለ ክስተቶቹን ማጥናት ብቻ ሳይሆን በጣም እርሊየስት የሆኑትን የሰው ልጆች አመጣጥ እንዴት ነበረ ላይክ ቅሪተ አካላቶችን ሪሜንሶችን ምናምን እነዚህ በሚያጠኑ ምናምን ናቸው እነዚህ አርኪኦሎጂስቶች የሚባሉት ማለት ነው። ስለዚህ እነዚህ አርኪኦሎጂስቶች ምን ያደርጋሉ ማለት ነው? ዲስከቨርድ ሪከርድስ ኦፍ ቻይናስ ሂስትሪ ሪትን ቢፎር 1000 BC። ስለዚህ እነዚህ አርኪኦሎጂስቶች ምን ዲስከቨር ያደረጉ ማለት ነው? ይሄ የቻይና ሂስትሪ የተጻፈ የቻይና ሂስትሪ ከ1500 በፊት ከ1500 ማለት ከ1000 BC በፊት ዲስከቨርድ አድርጓል ማለት እንደተገኘ እዛ ቻይና ውስጥ እንደተገኘ ማለት ነው። ስለዚህ አንሸንት ግሪክ አሁን እነዚህ የጥንታዊ የግሪክ ሂስቶሪያኖች እነዚህ አንሸንት ግሪክ ሂስቶሪያንስ ኖቴብሊ ሄሮዳተስ እና ደግሞ በዋናነት ደግሞ እነዚህ ሄሮዳተስ እና ታይሰድርስ የሚባሉት ኢንትሮዲውስድ ዘ ኦርጋናይዝድ ስተዲ ኤንድ ናሬሽን ኦፍ ዘ ፓስት። ስለዚህ
እነዚህ ሰዎች በአንሸንት በግሪክ ላይ ደግሞ ስለዚህ ስለ ጽህፈቶችን በሚነሳበት ጊዜ ስለ ሂስቶሪዮግራፊ በሚነሳበት ጊዜ እነዚህ ሁለት ሰዎች ግሪክ ላይ ያሉ እነዚህ ሁለት ሂስቶሪያኖች ይነሳሉ ማለት ነው። እነሱ ሄሮዳተስ እና ታይስደስ ተብለው ይጠራሉ ማለት ነው። ስለዚህ እነዚህ ሁለት ሰዎች ምን አስተዋውቀውልናል ማለት ነው። እነዚህ ኦርጋናይዝድ የሆነ ሂስትሪን ኦርጋናይዝድ በሆነ መንገድ እንድናጠናው አድርገው አስችሏል ማለት ነው። ስለዚህ ኢንትሮዲዩስ ታግዟል ማለት ነው። ኢንትሮዲዩስድ ኦርጋናይዝድ ስተዲ ኤንድ ናሬሽን ኦፍ ፓስት። ስለዚህ ኦርጋናይዝድ በሆነ በተደራጀ መንገድ ሂስትሪን ፓስትን ማጥናትን የሚለውን ሀሳብንና ናሬሽን ኦፍ ፓስት የሚለውን ሀሳብን እነዚህን ኢንትሮዲዩስ አድርገውልናል ማለት ነው። እነዚህ የሁለት የግሪክ ሂስቶሪያኖች ማለት ነው። ሌላኛው ዘ ተርምስ ፈርስት ዩዝ አትሪቢዩትድ ቱ ሄሮዳተስ። ስለዚህ አሁን ይሄ ሄሮዳተስ የሚባለው የመጀመሪያው በምንመለከትበት ጊዜ ሄሮዳተስ ፈርስት ዩዝ አትሪቢዩትድ ቱ ሄሮዳተስ who is the father of history። አሁን የመጀመሪያውን ሀሳብ በምንመለከትበት ጊዜ እዚህ ጋር ያለውን ሀሳብ ስንመለከት ምንድን ነው የሄሮዳተስ ማለት እንደምታውቁት ይሄን ታውቃላችሁ አይደል? ሄሮዳተስ ማለት the father of history በመባል ይታወቃል ማለት ነው ሄሮዳተስ። ስለዚህ ይሄ እና ደግሞ ታይስደስ የሚባለው ደግሞ ይሄ በጣም ክሪቲካል የሆኑ እና ደግሞ አሳማኝነት አኪሬት ያላቸውን ጽህፈቶችን የሚጽፍ ሰው ነው። አሁን ሂስትሪ ኢመርጅድ አስ አን አካዳሚክ ዲሲፕሊን። ሂስትሪ እንደ አካዳሚክ ዲሲፕሊን ወይም ደግሞ በትምህርት ቤት አካዳሚካሊ ደረጃ መሰጠት የተጀመረውን ስንመለከት መቼ ነው የተጀመረው ብለን ስናነሳ ሂስትሪ ኢመርጅድ አን አካዳሚክ ዲሲፕሊን ኢን ዘ ሰከንድ ሃፍ ኦፍ በ19ኛው ሴንቸሪ። ስለዚህ ሰከንድ ሃፍ ኦፍ 19 ሴንቸሪ ላይ በ19ኛው ሴንቸሪ አጋማሽ ጊዜ ነው ሂስትሪ እንደ ዲሲፕሊን መጠናት የተጀመረው ማለት ነው። ስለዚህ ፈርስት ኢን ዩሮፕ። ስለዚህ ፈርስት መጀመሪያ የተጀመረው ምን ውስጥ ነው? ዩሮፕ ውስጥ ነው። ደን አዘር ፓርት ኦፍ ዘ ወርልድ። ስለዚህ ወደ ሌሎች ሀገራቶች ውስጥ ተሰራጨ ማለት ወደ ሌሎች ወርልድ ሀገራቶች ዓለም ላይ መሰራጨት ተጀመረ ማለት ነው። ስለዚህ መጀመሪያ ላይ ሂስትሪ መቼ ነው የተጀመረው እንደ አካዳሚክ ዲሲፕሊን ተብላችሁ ከጠየቃችሁ ሰከንድ ሃፍ ኦፍ 19 ሴንቸሪ ብላችሁ ተመለሳላችሁ። የት ነው የተጀመረው? ፈርስት መጀመሪያ ላይ ዩሮፕ ውስጥ ነው የተጀመረው። ደን ደግሞ ምን አደረገ ማለት ነው ወደ ተቀየሩት ዓለማቶች ተሰራጨ። ስለዚህ ሂስትሪ የት ነው መጀመሪያ የተጀመረው ከተባላችሁ ዩሮፕ ውስጥ ነው የተጀመረው ማለት ነው። ዩሮፕ ውስጥ ተጀመረ፣ ከዛ ሌሎች ሀገራቶች ላይ ተሰራጨ የሚሆን ነገር ትይዙልኛላችሁ ማለት ነው። ስለዚህ ሊዮፖልድ ቮን ራንኬ፣ አሁን ይሄ ራንኬ የሚባለው ሰውዬ ደግሞ የጀርመን ሂስቶሪያን ነው እና ይሄ ሰውዬ ምንድነው ያደረገው ሂስትሪን ኢንዲፔንደንት ዲሲፕሊን እንዲሆን አድርጎታል ማለት ነው። ኢንዲፔንደንት ራሱን የቻለ እንደ ዲሲፕሊን እንዲሆን ያደረገ ያስቻለ ሰው ነው። ኢንዲፔንደንት ዲሲፕሊን ማለት እንደ አንድ የትምህርት ክፍል እንደ አንድ መስጠት እንዲቻል አስችሏል ማለት ነው። ይሄ ቮን ራንኬ የሚባለው ሊዮፖልድ ቮን ራንኬ ብለን የምንጠራው ይሄ ያለው የጀርመን ሂስቶሪያን ሂስትሪን ኢንዲፔንደንት ዲሲፕሊን እንዲሆን አስችሎታል ማለት ነው። ሌላኛው ደግሞ ራንኬ ምንድነው እንዴት ነው ኮንሲደር እንደ ፋዘር ኦፍ ሞደርን ሂስቶሪዮግራፊ ብለን እናነሳለን ማለት ነው። ስለዚህ ቅድም ስናነሳ የነበረው ስለ በግሪክ ውስጥ ማንን አንስተናል? ታይስደስ እና ሄሮዳተስን አንስተናል። እነሱ ሁለት ሰዎችን በምናነሳበት ጊዜ ግሪክ ውስጥ እነዚህ ሁለት ሰዎችን ስናነሳ ሄሮዳተስ ምንድነው ብለናል? ዘ ፋዘር ኦፍ ሂስትሪ ብለናል አይደል? ዘ ፋዘር ኦፍ ሂስትሪ እና ዘ ፋዘር ኦፍ ሂስትሪዮግራፊ ስትባሉ ሂስትሪዮግራፊ ግን ከተባለ ሂስትሪዮግራፊ ስለምንድን ነው የሚያጠናው ብያቸዋለሁ። ስለ ፓስት ላይ ስለተከሰቱ ስለተጻፉ ጽህፈቶች ነው፣ ስለ ታሪክ የተጻፉ ታሪካዊ ጽህፈቶች ነው የሚያነሳው ማለት ነው። ስለዚህ ሂስትሪ የተጀመረው ወይም የሂስትሪ ፋዘር ከተባላችሁ ሄሮዳተስ ብላችሁ የምትመልሱት፣ ነገር ግን የጽህፈት ወይንም ደግሞ ታሪካዊ ጽህፈቶች ወይንም ደግሞ የሂስቶሪዮግራፊ ፋዘር ከተባላችሁ ደግሞ ቮን ራንኬ ብላችሁ መመለስ ትችላላችሁ ማለት ነው። ስለዚህ ፈተና ላይ እንደዚህ ነው የምትጠይቁት። which one of the following story about the history ተብላችሁ ልትጠይቁ ትችላላችሁ። ለምሳሌ ምርጫ ላይ አብዛኛው ጊዜ እንደዚህ ነው የምትጠይቁት። ትሩ ፎልስ ስለማይኖር ፈተናችሁ ላይ ትሩ ፎልስ ስለማይኖር እንደዚህ ምርጫ ብቻ ስለሚኖር ስለዚህ ልትጠይቁ የምትችሉ which one of the following story about the history ተብላችሁ ልትጠይቁ ትችላላችሁ። ስለዚህ አንደኛ
ለምሳሌ ቮን ራንኬ the father of modern historiography ነው ተብላችሁ ሊመልስ ይችላል። ትሩ ኦር ፎልስ which one of the following is true ተብላችሁ ልትጠይቁ ይችላል። እንደዚህ ጥያቄዎችም ማለት ነው። ስለዚህ እና ደግሞ for his efforts scientific study of past ስለዚህ በሱ ጥረት ወይንም ቮን ራንኬ በሚባለው ይሄ በዚህ በጀርመናዊ ወይንም ደግሞ በጀርመናዊ ሂስቶሪያን በሆነው ኦር ደግሞ the father of modern historiography በተባለው በዚህ በቮን ራንኬ አማካኝነት ሂስትሪን ምን ሊሆን ቻለ ማለት ነው በሳይንቲፊክ መንገድ መጠናት ተጀመረ ማለት ነው። ፓስት ሳይንሳዊ በሆነ መንገድ መጠናት ተጀመረ ማለት ነው። ስለዚህ ኢትዮጵያ had indigenous tradition history writing ስለዚህ ኢትዮጵያን ስንመለከት ምንድነው ሀገር በቀል ኢንዲጂነስ የራሷ የሆነ ሀገር በቀል ያላት የራሷ የሆነ ጽህፈት አላት የጽህፈት ታሪክ አላት። ምን ራይቲንግ ሂስትሪ አላት ወይም ደግሞ የራሷ የሆነ ሂስቶሪዮግራፊ አላት የራሷ የሆነ ሂስትሪ ኦፍ ራይቲንግ አላት ማለት የሂስትሪ ራይቲንግ ሂስትሪ አላት ማለት ነው። ግልጽ ነው አይደለ? ስለዚህ it made some changes from chronicles tradition in the 18th century ስለዚህ አንዳንድ ለውጦች አሉ በእነዚህ በክሮኒክሎች አማካኝነት በ19 ሴንቸሪ ላይ በተነሱ በ19 ሴንቸሪ early በ19 ሴንቸሪ ላይ የተለያዩ አንዳንድ ቼንጆች አሉ በእነዚህ በክሮኒክል ትራዲሽን ምክንያት በዚህ ክሮኒክል ማለት እንዴት ነው አሁን ስለ ንጉሱ የሚያወሩ ስለ ንጉሱ የሚናገሩ ስለ ንጉሱ የሚጽፉለት ስለ ንጉሱ ስለሰራው ጀብድ ስለሰራው ነገር የሚጽፉ ስለ ንጉሱ ፖዚቲቭ ብቻ የሚጽፉ ጸሐፊዎች ናቸው። የንጉሶች ራሳቸውን የቻሉ ጸሐፊ ያላቸው ስለነሱ ስለ ህይወት ታሪካቸው ሊሆን ይችላል በዛን ዘመን ስላደረጉት ድርጊት ሊሆን ይችላል ፖዚቲቭ ነገሮችን ብቻ ነው የሚጽፉት። ስለዚህ እነዛ ክሮኒክለር ይባላሉ ወይም ደግሞ የንጉሳ ጸሐፊዎች ይባላሉ። ክሮኒክል የሚባለው እነዛ ጽሁፎችን ነው ማለት ነው። ስለዚህ አንዳንድ ቼንጆች አሉ ማለት ነው ያ ነገር ላይ። ሌላ ደግሞ ሂስትሪ ኢመርጅድ አስ አን አካዳሚክ ዲሲፕሊን ኢን በ19 ሴንቸሪ በ1960ዎቹ ላይ በኢትዮጵያ ላይ ስንመለከተው እንደ ዲሲፕሊን መጠናት እንደ አካዳሚክ ዲሲፕሊን ወይም ደግሞ በትምህርት ቤት መሰጠት የተጀመረው እንደ አካዳሚክ ዲሲፕሊን የተቆጠረው በ1960ዎቹ ላይ ማለት ኢትዮጵያ ላይ ማለት ስለ ኢትዮጵያ ነው ያወራን ያለ ነው። ስለዚህ ኢትዮጵያ ላይ በ1960ዎቹ እንደተጀመረ ልብ ማለት እንችላለን። ስለዚህ this decades is vital in growth of Ethiopian historiography ይሄ እነዚህ ዲኬዶች እነዚህ በ1960ዎቹ ላይ የነበሩት እነዚህ ዲኬድስ ማለት እንመለከታቸዋለን ዴቲንግ ላይ በየ10 ዓመቶች በየ10 ዓመት የሚቆጠሩ ነው ዴቲንግ ማለት ነው ይሮችን እንመለከታቸዋለን። ስለዚህ በእነዚህ ዲኬዶች በእነዚህ በ10 ዓመታቶች ውስጥ ምን ሊሆን ቻለ ማለት ነው የኢትዮጵያ ጽህፈት የኢትዮጵያ ራይቲንግ እና ደግሞ ሂስትሪን እንደ አካዳሚክ ዲሲፕሊን መሆን ሂስትሪ በኢትዮጵያ ውስጥ ምን እንዲሆን አስችሎታል ማለት ነው። እንደዚህ በዚህ በ1960ዎቹ ላይ ሂስቶሪዮግራፊ በጣም ግሮዝ እንዲያደርግ አድግቷል ማለት ነው። እነዚህ በ1960ዎቹ ላይ በዚህ ዲኬድ አማካኝነት ማለት በዚህ በ10ዎቹ ዓመታቶቹ ማለት ነው። ስለዚህ ሂስትሮ አሁን ስንመለከት ቀደም አንስተን ነበር ስለ ሂስቶሪዮግራፊ እና ደግሞ ስለ ሂስቶሪካል ኢንተርፕሪቴሽን እናያለን ብለን ነበር እያነሳን ነበረ። ስለ ሂስቶሪዮግራፊ ስናነሳ ምን አለን ማለት ነው? ሂስቶሪዮግራፊ ማለት ስለ ራይቲንግ የሚያጠና ነው። ፓስት ላይ ስለነበሩት ጽህፈቶች የሚያጠና ነው ብለናል ማለት ነው። ስለዚህ ፓስት ላይ ስለነበሩ ስለተጻፉ ጽህፈቶች የሚያጠናልን ነው ብለናል። ስለዚህ የመጀመሪያው ጥንታዊ ጽህፈት የተገኘው የኢትዮጵያ የመጀመሪያ ላይ የጥንታዊ ጽህፈት በዓለም ላይ ሲገኝ የተገኘው ከቻይና ነው ብለን አንስተን ነበረ። ሌላኛው ደግሞ ምን አነሳን ማለት ነው? ስለ በግሪክ ውስጥ ለመጀመሪያ ጊዜ እነዚህ ሁለት ሰዎችን አንስተን ነበር። በግሪክ ውስጥ ላይ የሚነሱ ስለ ሂስቶሪዮግራፊ ሲነሳ በጣም ታዋቂ የሆኑ ሄሮዳተስንና ታይስዲድስን አንስተን ነበር አይደለ? ስለዚህ ዘ ፋዘር ኦፍ ሂስቶሪዮግራፊ ብለን ደግሞ ማንን አንስተን ነበረ? ሄሮዳተስን አንስተን ነበር። ዘ ፋዘር ኦፍ ሂስትሪ ሄሮዳተስ ብለን ነበረ። እና ደግሞ ዘ ፋዘር ኦፍ ሂስቶሪዮግራፊ ደግሞ ሊዮፖልድ ቮን ራንኬ ብለን አንስተን ነበረ። እና ደግሞ ሂስትሪ በ19 ሰከንድ ሃፍ
በ19 ሴንቸሪ አጋማሽ ላይ ደግሞ ሂስትሪ እንደ ዲሲፕሊን በመሆን ጀምሮ ነበር። የት? ኢሮፕ ውስጥ ማለት ነው። ኢሮፕ ውስጥ ጀምሮ ነበር። በኢትዮጵያ ላይ ደግሞ በ1960ዎቹ ላይ እንደተጀመረ በዚህ ኮንክሉድ ማድረግ እንችላለን። የመጀመሪያውን ሀሳብ ማለት ምን? ሂስቶሪዮግራፊ የሚለውን ሀሳብ ማለት ነው። ስለዚህ ሂስቶሪካል ኢንተርፕሪቴሽን የሚለው ጋር ስንመጣ አሁን ሂስትሪን አሁን ስለ ጽፈቶቹ አነሳን። ስለዚህ ሂስትሪ ፓስት ላይ ስለተጻፉ ጽፈቶች፣ ስለ ታሪካዊ ጽፈቶች ታሪካቸው ምን ይመስላል የሚሉትን ነገሮችን አነሳን። አሁን ሂስቶሪካል ኢንተርፕሪቴሽን ወይም ደግሞ ሂስትሪ እንዴት አድርገን ኢንተርፕሬት የምናደርገው፣ ታሪክን እንዴት አድርገን እነዛ ጽፈቶች ሲመጡ እንዴት አድርገን ነው መተርጎም የምንችለው የሚሉትን ነገሮችን የምንመለከት ይሆናል ማለት ነው። ስለዚህ አንደኛ what happened in the past ኢንድለስ። አሁን ስንመለከተው ፓስት ላይ የተከሰቱ ክስተቶችን ኢንድለስ ናቸው አይደል? ክስተቶቹ ማለቂያ የላቸው። በጣም አሁን ስለ ፒሪስትሪ እንኳን ስናነሳ ባለፈው ትዝ ይላችሁ እንደሆነ ዲስተንት ፓስት ነው ብለን በጣም ሩቅ ነው ብለን አንስተን ነበር። ስለዚህ አሁን ኢንድለስ ነው እያልን ያለ ነው። those historians select the topic problem they desire to study። አሁን ሂስትሪ በጣም ሰፊ ስለሆነ ፓስት ላይ የተከሰቱ ኦከርድ ያደረጉት ሀፕን የተደረጉት በጣም ሰፊ ስለሆነ አሁን ምን ማድረግ ይኖርባቸዋል ማለት ነው። የሆነች ቶፒክ ዙሪያ ላይ ሂስቶሪያኖች ነጥለው አውጥተው በዛ ቶፒክ ዙሪያ ላይ ማጥናት የሚኖርባቸው በጣም ክሪቲካሊ በዛች ፖይንት ላይ በዛች ቶፒክ ላይ ማጥናት ያለባቸው እንጂ ጀነራሊ እንዳለ ላጥና ቢባል የማይቻል ነገር ነው። በጣም አስቸጋሪ። ምክንያቱም በጣም ባለፈው ስናነሳ ምንድን ነው ሂስትሪ የተጠናው ፓርት በጣም ትንሽዬ ነው ብለን አይደል? ለምን ብትሉ በጣም የሰው ልጅ በጣም ክስተቶች በጣም ብዙ ናቸው ክስተቶች። ስለዚህ በጣም ክስተቶች ብዙ ስለሆኑ የሆነ ቶፒክ ይመርጡና እነዚህ ሂስቶሪያኖች እሷ ቶፒክ ላይ በደንብ አድርገው ያጠናሉ። ስለዚህ አሁን ሂስትሪ ምንድነው? ሲስተማቲክ በሆነ እና ደግሞ ኦብጀክቲቭ ስተዲ ኦፍ ፓስት አዝ አ ፊልድ ኦፍ ዲሲፕሊን። ሂስትሪን እንደ ዲሲፕሊን ነው ካልን እንደ ዲሲፕሊን ከተመለከት ነው ምን መሆን ይኖርበታል? ሲስተማቲክ መሆን ይኖርበታል። በሲስተማቲክ በሆነ መንገድ መጠናት ይኖርበታል። ሲስተማቲክ በሆነ መንገድ በሚጠናበት ጊዜ ደግሞ ምን ሊኖረን ይገባል ማለት ነው? የምናጠናበት ያንን ፓስት በምናጠናበት ጊዜ ደግሞ ምን ኦብጀክቲቭ ሊኖር ግዴታ ነው አይደል? የሆነ ነገር ማጥናታችሁ ምንድን ነው የሚሰጣችሁ ነው ጠቀሜታ የሚለውን ነገር አይደል ማጥናት ይኖርባችኋል ማለት። ያንን ነገር ምንድነው? በሲስተማቲክ በሆነ መንገድ እና ኦብጀክቲቭ ባለው መንገድ ነው ሂስትሪ የሚጠናው ማለት ነው። ለምን? ይሄ እንደ ዲሲፕሊን ስለሆነ እንደ ፊልድ ኦፍ ዲሲፕሊን ስለምንመለከተው ማለት ነው ሂስትሪን። ኢት ኢዝ ሲስተማቲክ ስተዲ። አሁን ሲስተማቲክ ስተዲ ማለት ምን ማለታችን ነው የሚለው ነገር ስንመለከት ሲስተማቲክ ነው። እሺ ለምን? ሂስቶሪያንስ ስተዲ ፎሎስ ስታብሊሽ ሩል ፕሮሲጀርስ ኤንድ ስታንዳርድ። አሁን ሂስቶሪያኖች ስትመለከቷቸው አሁን አንድ ነገር በሲስተማታይዝ በሆነ መንገድ ነው የሚጠናው ካለ ምንድነው? ሲስተማቲክ በሆነ መንገድ የሚጠናው ብለን ካነሳ ምንድነው? ሩሎች አሉት፣ ፕሮሲጀሮች አሉት፣ ደግሞ ስታንዳርዶች አሉት ማለት ነው። ስለዚህ እነዚህ ሩሎች ካሉት የምታጠኑበት ጊዜ ያን የምታጠኑበት ሩሎች፣ ፕሮሲጀሮች እና ስታንዳርዶች ካሉት ሲስተማቲክ ነው ብለን የምናወራው ማለት ነው። ስለዚህ ሂስትሪ እነዚህን ሩሎች እነዚህን ሀሳቦችን ስለሚደግፍልን ሂስትሪ በሩል ይጠናል፣ በፕሮሲጀር ይጠናል እና ስታንዳርድ በሆነ መንገድ ይጠናል። ስለዚህ እነዚህ ሁለት ነገሮች እነዚህን ሶስት የተጠቀሱ ነገሮችን ስለሚያነሳልን ምን ያነሳል? በሲስተማቲክ በሆነ መንገድ ሂስትሪ የምናጠናው ማለት ነው። ገባችሁ አይደል? እነዚህን ፎሎ ስለሚያደርግ እነዚህ ስለሚከተል ማለት ነው። ስለዚህ ሌላኛው ሂስቶሪያንስ ዩዝ ስፔሲፊክ ቤዚክ ሜቶድ ኦፍ ራይቲንግ። አሁን ሂስቶሪያኖች አሁን እንደነገርኳችሁ ስፔሲፊክ ቤዚክ ሜቶድ ኢን ራይቲንግ ሂስትሪ። ስለዚህ ስፔሲፊክ የሆነ ሜቶዶችን ነው የሚጠቀሙት ማለት። ለምን? ራይቲንግ ሂስትሪ በሚጽፉበት ጊዜ እነዚህን ስፔሲፊክ በሆነ መንገድ ስፔሲፊክ የሆኑ ሜቶዶችን ይጠቀማሉ በሚጽፉበት ራይቲንግ ሂስትሪን በሚጽፉበት ጊዜ። ስፔሲፊክ ማለት አንድ ቶፒክ ላይ መርጠው በዛ ቶፒክ ላይ ነው ቤዝ አድርገው የሚያነሱት ማለት ነው። ስለዚህ ምንድነው ማለት ነው ይሄ ሲስተማቲክ ስተዲ ምንድነው? ስፔሲፊክ ማለት ስፔሲፋይድ ማድረግ ቅድም እንዳነሳ ነው መገደብ ወይንም በትንሹ ስፔሲፊክ ማድረግ የሆነ ሀሳባችንን የሆነች አንድ ቶፒክ ላይ ፎከስ ማድረግ ከብዙ ታሪኮች ላይ አንደኛ ኦከር ላደረገችው እሷ ላይ ፎከስ ስናደርግ ስፔሲፋይ ያደረግን እንላለን። ስለዚህ ስፔሲፊክ በምንጠቀምበት ጊዜ ቤዚክ ሜተድ ነው ምንድነው? ምን ማድረግ? ስፔሲፊክ ማድረግ ማለት ነው። ስለዚህ ሂስትሪ በምንጽፍበት ጊዜ በጣም ብዙ ታሪክ ስላለ
አንዷን ነጥለን ማውጣት ስፔሲፋይድ ማድረግ በጣም አስፈላጊነት አለው ማለት ነው። ለምን ብትሉኝ በጣም ብዙ ስለሆነ ማለት ኦከርድ ያሉት ፓስት ላይ ያሉት በጣም ብዙ ስለሆነ እና ደግሞ the study of the history also refers to objective pursuit of truth። ስለዚህ አሁን ኦብጀክቲቭ አለው ምንም ብለናል ቅድም ስናነሳ። አሁን ሂስትሪን ምን ብለናል? ሲስተማቲክ በሆነ መንገድ ነው የሚጠናው እና ደግሞ ኦብጀክቲቭ አለው ብለናል። ስለዚህ ኦብጀክቲቭ ሲስተማቲክ ያለውን ነገራችን አንስተን ነበረ። ሩል እና ፖሊሲ ፕሮሲጀሮች ስታንዳርዶችን የሚከተላል። ስለዚህ ሲስተማቲክ ነው ብለናል። ስለዚህ ኦብጀክቲቭም አለው ብለናል። ስለዚህ ኦብጀክቲቭ አለው ብለን ስንል ምንድነው ኦብጀክቲቭ ብለን ስናነሳ ምንድነው? ፐርሲት ኦፍ ትሩዝ። ስለዚህ እውነታን መፈለግ ነው። እውነታን መፈለግ እውነታን ማፋለግ ነው ማለት ነው ኦብጀክቲቭ ማለት ነው። ስለዚህ ኢን ፕሪንሲፕል ይላል ኢን ፕሪንሲፕል ሂስቶሪያንስ አር ኤክስፔክትድ ቱ አቮይድ ቢያስ ስሩ ዲፊካልት ፕራክቲስ። ስለዚህ አሁን አንዳንዴ ምን ይፈጠራል መሰላችሁ? ሂስትሪ በሚጻፍበት ጊዜ ታሪክ ላይ በሚጻፍበት ጊዜ ቢያዞች ሊነሱ ይችላል። አንዳንድ ሰው የራሱን ታሪክ በሚጽፍበት ስለራሱ ታሪክ በሚጽፍበት ጊዜ ወይንም ስለራሱ ብሔር፣ ስለራሱ ሃይማኖት ሊሆን ይችላል፣ ስለራሱ ዘር ሊሆን ይችላል በሚጽፍበት ጊዜ በጣም ቢያዝድ ሲሆን ትመለከቱታላችሁ፣ ወይም ደግሞ ሲያደላ ትመለከቱታላችሁ። ስለዚህ እነዚህ ኢን ፕሪንሲፕል በፕሪንሲፕሉ ላይ በዚህ በሂስትሪ በዚህ በፕሪንሲፕል ምን ይላል ማለት ነው? ሂስቶሪያኖች ምን ይላሉ ማለት ነው? ኤክስፔክተር ቱ አቮይድ ቢያዝ ስሩ ዲፊካልት ፕራክቲስ። ስለዚህ አሁን ቢያዝን ምን ማድረግ አለባቸው ማለት አቮይድ ማድረግ አለባቸው ማለት ነው። ስለዚህ በዚህ ጊዜ ሂስትሪን አሁን እንዳነሳኋችሁ ስለ ሂስቶሪካል ኢንተርፕሬቴሽን ይሄንን እናነሳለን ማለት ነው። ስለዚህ እዚህ ጋር ያሉትን እንጨርስ። ስለዚህ ሂስቶሪካል ኢንተርፕሬቴሽን አሁንም ስለ ሂስቶሪካል ኢንተርፕሬቴሽን ኢዝ ፕሮሰስ ባይ ዊች ዲስክራይብ አናላይዝ ኢቫሉዌት ክሬት ኤንድ ኤክስፕላኔሽን ኦፍ ዘ ፓስት ኢቨንት። ስለዚህ አሁን ሂስትሪን ኢንተርፕሬት በምናደርግበት ጊዜ የምናደርጋለን ማለት ነው። ምን አይነት ፕሮሰስ ነው ያለው ማለት ነው? ምን አይነት ፕሮሰስ አለ ማለት ነው? ዲስክራይብ ማድረግ አለ ያንን ጊዜ ያንን ሁኔታ ስፔሲፋይድ ስናደርግ ያቺ ቦታ ላይ ያለችው ወይንም ያቺን ቶፒክ እዛ ቦታ ላይ ያለችውን በጣም ዲቴል ስናጠና ምን እናደርጋለን ማለት ነው? አንደኛ ዲስክራይብ እናደርጋለን ያቺን ኢቨንት እና አናላይዝ እናደርጋለን። ከዛስ ኢቫሉዌት እናደርጋለን። ክሪኤት አን ኤክስፕላኔሽን ኦፍ ዘ ፓስት ኢቨንት። ግልጽ ነው። ስለዚህ we base our interpretation or primary and secondary or both sources። አሁን ተመልከቱኝ። አሁን ሂስትሪን አሁን እዚህ ጋር እያነሳን የነበረው ሂስትሪን የሆነች ስፔሲፊክ ነጥለን ያችን ስፔሲፊክ ነጥለን በምናጠናበት ጊዜ ምን እናደርጋለን ማለት ነው? ዲስክራይብ እናደርጋለን፣ አናላይዝ እናደርጋለን፣ ያችን ኢቨንት አይደል ኢቫሉዌት እናደርጋለን አይደል እንገመግማለን አይደል እንደዚህ ነው የምናደርገው። ስለዚህ በዚህ በኢንተርፕሬቴሽን እነዚህን ሂደቶች በምንከተልበት ጊዜ ደግሞ ምን እናደርጋለን ማለት ነው? እነዚህ እነዚህ ሶስት ሀሳቦችን መረት ይኖርብናል። ምንን በእነዚህ ሶርሶች ላይ ቤዝ ሆነን ነው የምናጠነው ማለት እነዚህ ኢንተርፕሬት የምናደርገው ማለት እነዚህ ሶስት ቤዝ የምናደርጋቸው ሶስት ሶርሶች አሉ። እነዚህ ምን ይባላሉ? ፕራይመሪ እና ሰከንደሪ ሶርስ አሉ። ወይስ ፕራይመሪ ወይ ሰከንደሪ ሶርስ እንጠቀማለን፣ ወር ደግሞ ሁለቱንም ቦዝ ልንጠቀም እንችላለን ማለት ነው። ግልጽ ነው አይደል? ሁለቱንም ልንጠቀም እንችላለን ኢንተርፕሬት ለማድረግ ሶርሶችን አይደል? ምክንያቱም እዚህ ጋር ስናነሳ የነበረው ምን አነሳን መሰላችሁ? ስለ የሆነ ፓስት ኢቨንት ላይ የሆነች ኢቨንት ላይ ወስደን እናጠናለን። ያችን ኢቨንት ስናጠና ያንን ኢቫሉዌት ማድረግ መገምገም ይኖርብናል። ያ ነገር በጣም አልተን ዲስክራይብ ማለት ክሬት አይደል ኤክስፕላን በደንብ አልተን ኤክስፕሌን ማለት እነዚህ በምናደርግበት ጊዜ ሶርሶችን ማንሳት ይኖርብናል። ሶርሶችን በምናነሳበት ጊዜ ደግሞ ምንድነው የሚሉት? ፕራይመሪ እና ሰከንደሪ ሶርስ የሚባላሉ። ወይ ፕራይመሪ ልንጠቀም እንችላለን፣ ወይ ሰከንደሪ ሶርስ ልንጠቀም እንችላለን፣ ወይ ደግሞ ሁለቱንም ልንጠቀም እንችላለን ማለት ነው። ስለዚህ አሁን ሶርስ ኦፍ ሂስትሪ የሚል ሀሳብ እናነሳለን ማለት ነው። ስለዚህ ሶርስ ኦፍ ሂስትሪ ምን ማለት ነው የሚለው ጋር ስንመጣ አንደኛ ሂስትሪ ኢዝ ዘ ስተዲ ኦፍ ፓስት ሰፖርትድ ባይ ኤቪደንስ ራይዚንግ ፍሮም ዘ ሶርስስ። ሂስትሪን ባለፈው ከዚህ በፊት በፓርት ዋን ላይ ስናነሳ እንደነበረው ሂስትሪ በፋክት እና በኤቪደንስ ሰፖርት ሊደረግ ግዴታ ነው ብለን አይደል ሂስትሪ ሲጻፍ። ስለዚህ ሶርስስ አር ምን ብላል ማለት ነው? በኤቪደንስ አራይዚንግ ኤቪደንስ ፍሮም ሶርስስ። ሂስትሪ የሚጻፍበት ጊዜ በኤቪደንስ ሊደገፍ ግዴታ ነው።
ገባቸው? ማስረጃ ኢንፎርሜሽን ስለዛ ነገር እውነት ነው ወይስ እውነት አይደለም የሚለውን ነገር ለማረጋገጥ ፕሩቭ ለማድረግ ሶርሶች ግዴታ ናቸው ማለት ነው። ስለዚህ በኤቪደንስ ሊደገፍ ግዴታ ነው ማለት ነው። ስለዚህ ሶርስስ አር ፒለርስ where there are no source there are no history። ስለዚህ አሁን there are no source there is no history። ስለዚህ ሶርሶች ከሌሉ ሂስትሪ የሚባል ነገር አይኖርም አይደል? ምክንያቱም ከዚህ በፊት ስናነሳ እንደነበረው ሂስትሪ ቤዝ የሚሆን ወይም ሂስትሪ የሚደገፍበት ትልቁ ፋክትና ሶርስ ነው፣ ፋክትና ኤቪደንስ ነው ብለናል። ያ ኤቪደንሶች ደግሞ እነዛ ሶርሶች ናቸው ማለት ነው፣ ኤቪደንሶች ብለን የምንጠራቸው። ስለዚህ sources are therefore the key study and writing of history። ሂስትሪ በምናጠናበትና በምንጽፍበት ጊዜ ምንድናቸው? ኪ ናቸው ወይንም ዋና ቁልፍ ናቸው ማለት እነዚህ ሶርሶች ማለት ነው። ስለዚህ ሞስት ኮመንሊ የሚታወቁትን ሞስት ኮመንሊ ወይንም በጣም ኮመን የሆነው ስንመለከት ሂስቶሪያንስ ዲቫይድድ ሶርስስ ኢንቱ ቱ ግሩፕ። አሁን ሂስቶሪያን ኮመን ከሆኑ ሀሳብ በመነሳበት ጊዜ ሂስቶሪያኖች ምን ያደርጋሉ ማለት ነው? ሂስትሪን ለሁለት ብሮድ ይከፍሉታል ማለት ሶርሱን ለሁለት ብሮድ ይከፍሉታል ማለት ሂስቶሪያን በሚያጠኑበት ሁለትን ኮመንሊ የሚታወቀው እነዚህን ለሁለት መክፈል ነው ማለት ነው። ስለዚህ እነዚህ ሁለት ብሮዶች ምንድናቸው? ሶርስን በሁለት ሲከፍሉት ምንድናቸው? ፕራይመሪ እና ሰከንደሪ ሶርሶች ብለን እንጠራቸዋለን ማለት ነው። ስለዚህ አሁን እሺ ፕራይመሪ ሶርስ ማለት ነው የሚለው ሀሳብ ጋር ስንመጣ ፕራይመሪ ሶርስ ከቃሉ እንደምንረዳው ምንድን ነው የሚነግረን? ፕራይመሪ ማለት ቀዳሚ ነው አይደል? ስለዚህ ቀዳሚ ሶርስ አለ። ሰከንደሪ ሶርስ ደግሞ ተከታይ ወይም ሰከንድ አንድ የሚባለውን ሀሳብ መያዝ ይችላላችሁ ማለት ነው። ስለዚህ primary source those uses contemporary with the event under። ስለዚህ አሁን primary sourceዎች ምንድናቸው? contemporary under with the events under study። ስለዚህ አሁን ምንድናቸው ማለት ነው? እነዚህ ከኢቨንቱ ጋራ ኮንቴምፖራሪ ናቸው ወይንም ደግሞ በጣም ቅርብ ለቅርብ ናቸው ወይንም ደግሞ ትክክለኛ የሆነ እማኝ ማለት ነው። ስለዚህ ኮንቴምፖራሪ ማለት ከኢቨንቱ ጋር ትክክለኛ ማስረጃ ናቸው ወይንም ለዛ በኢቨንቱ በክስተቱ ጊዜ የነበሩ ናቸው ማለት ነው። ስለዚህ እነዚህ ፕራይመሪ ሶርሶች ኮንቴምፖራሪ ናቸው ማለት ከኢቨንቶቹ ጋር ዳይሬክት የሆነ ቀጥተኛ የሆነ ሪሌሽንሺፕ አላቸው ማለት ነው። ዊዝ ዘ ኢቨንትስ አንደር ስተዲ ሂስትሪ በምናጠናበት ጊዜ ቀጥተኛ የሆነ ሪሌሽንሺፕ አላቸው፣ ኮንቴምፖራሪ የሆነ ቀጥተኛ የሆነ ዝምድና አላቸው ማለት ነው። ስለዚህ they are original materials that have direct relation to the event they describe። ስለዚህ አሁን ምንድናቸው ማለት ነው? ኮንቴምፖራሪ ናቸው። ኮንቴምፖራሪ with the events ብለናል። ስለዚህ ዳይሬክት የሆነ ሪሌሽንሺፕ አላቸው ከዛ ኢቨንት ከዛ ክስተት ጋር ማለት እነዚህ ፕራይመሪ ሶርሶች ማለት ነው። ስለዚህ ኤግዛምፕሎች በምንመለከትበት ጊዜ ስለዚህ ኤግዛምፕሎችን በምንመለከትበት ጊዜ ፕራይመሪ ሶርሶችን ኤግዛምፕሎችን በምንመለከትበት ጊዜ ለምሳሌ ሞኒመንቶች አሉ። ሞኒመንቶች ሐውልቶችን መውሰድ እንችላለን። ቱሎች፣ የተለያዩ መሳሪያዎችን፣ ኦርናመንቶችን መውሰድ እንችላለን። እነዚህ አርቲፋክቶችን ማለት እነዚህ ኮይኖችን ሊሆን ይችላል፣ ፎሲሎችን ሊሆን ይችላል፣ ኢንስክሪፕሽኖችን፣ ዋፕን እነዚህ በእደ ጥበብ የሚሰሩ ስራዎችን ማለት ነው። ስለዚህ ኢንስክሪፕሽኖች ማለት ይሄ የድንጋይ ላይ ጽፈቶች ምናምን አንዳንድ ግድግዳ ላይ ምናምን የሚጻፉ ጽፈቶች ምናምን ናቸው እነሱ ኢንስክሪፕሽን የሚባሉት። ይሄንን ደግሞ ዋፐኖችን እዚህ ጋር የተዘረዘሩት የተለያዩ እነዚህ ቢልዲንግ ሬንስ ኦፍ ቢልዲንግ አትኔንሲል እነዚህም ዳይሬክት የሆነ ከኢቨንቱ ጋራ ሪሌሽንሺፕ አላቸው ማለት ነው። ስለዚህ ሪቲን ማቴሪያሎች ደግሞ የሚባሉትን ስንመለከት ደግሞ ሪቲን ማቴሪያል አሁን ምን አለ ማለት ነው? መጀመሪያ ላይ ምን ያንሳል? ሞኒመንት ቱል እና ሞኒመንት ቱል ኦርናመንት አርቲፋክት አንስተናል። ሌላኛው ደግሞ ሪትን ማቴሪያሎች ወይም ደግሞ የተጻፉ የነበሩ በዛ ጊዜ የተጻፉ ዳይሬክት የሆነ ሪሌሽንሺፕ አላቸው። ስለዚህ ለምሳሌ ማኑስክሪፕሽኖች አሉ፣ የተለያዩ ጽፈቶች። እነዚህ ማኑስክሪፕሽኖች ኦር ደግሞ ሃንድ ራይቲንግ ማቴሪያሎች ገባቸዋል። እነዚህ አሁን ሃንድ ራይቲንግ ማቴሪያል እነዚህ ክሮኒክሎች፣ ዲያሪሶችን፣ ሌተሮችን፣ ሚኒቶችን፣ ኮድ ኦፍ ሎ፣ ባይብል፣ ሆሊ ባይብል፣ ቁርአን እነዚህ የተጻፉ ስለሆኑ በዛ ጊዜ የነበሩ ስፔሲፊክ
ከዛ ኢቨንት ጋር ዳይሬክት የሆነ ሪሌሽንሺፕ ነው ያላቸው። ገባችሁ አይደል? ስለዚህ ዲያሪዎችን ብታነሱ ለምሳሌ ሰው ስለ ራሱ የጻፈው ነው። ሰው ስለዚህ ስለ ራሱ የጻፈውን ዲያሪ ዳይሬክት የሆነ ሪሌሽንሺፕ አለው ከአንድ ሰው ጋር። ገባችሁ አይደል? ሌተር ብታነሱ ደብዳቤዎችን አንዱ ከአንዱ ጋር አንድ ንጉስ ከአንዱ ጋር የጻፈው አይደል ዳይሬክት የሆነ ሪሌሽንሺፕ ነው። ክሮኒክልሶችን የንጉስ ጸሐፊዎችን በተመለከታቸው ስለ ንጉሱ ሲጽፉ ክሮኒክል አይደል ስለ ንጉሱ የሚጽፉትን በተመለከታቸው ዳይሬክት የሆነ ሪሌሽንሺፕ አለው ከንጉሱ ጋር ማለት ነው፣ ከንጉሱ ታሪክ ጋር ማለት ነው። ስለዚህ እነዚህ ምንድናቸው? ሪትን ማቴሪያሎችን እና ደግሞ ሞኒመንቶችን፣ ቱሎችን፣ ኦርናመንቶችን፣ አርቲፋክቶችን እነዚህ የፕራይመሪ ሶርስ ናቸው ወይም ደግሞ ከኢቨንቱ ጋር ከዛ ክስተት ጋር ዳይሬክት የሆነ ሪሌሽንሺፕ አላቸው ማለት ነው። ሌላ ደግሞ ፎቶግራፎችን ፎቶዎችን መውሰድ እንችላለን እና ደግሞ ጁዌለሪሶችን፣ ክሎዞችን፣ ማፖችን፣ ቪዲዮ ኤንደን አውዲዮ ቪዥዋል እነዚህ ማቴሪያሎች እነዚህ ዳይሬክት የሆነ ሪሌሽንሺፕ አላቸው ከኢቨንቱ ጋር ማለት ነው። ከክስተቱ ጋር ዳይሬክት የሆነ ሪሌሽንሺፕ አላቸው ማለት ነው። ሌላ ወደ ሁለተኛው ሀሳብ ጋር ስንመጣ ወደ ሰከንደሪ ሪሶርስ የሚለው ሀሳብ ጋር እንመጣለን። ሰከንደሪ ሪሶርስ ግን የዛኛው የፕራይመሪ ሶርስ ተቃራኒ ነው የሚሆነው ማለት ነው። ስለዚህ ሶርስ ዛት ኮንቴን ምን አይነት ኢንፎርሜሽን ነው ኮንቴን ያደርጉት ማለት ነው? ከፕራይመሪ ሪሶርስ ምን ይሆኑ ድራይቭ የተደረጉ ከፕራይመሪ ሪሶርስ ከሱ የተወሰዱ ሀሳቦችን የሚይዙት ማለት ነው። ስለዚህ ኢን አዲሽን they provide us second hand and indirect information። ስለዚህ ሰከንድ ሃንድ ወይ ደግሞ ኢንዳይሬክት ኢንፎርሜሽኖችን ናቸው የሚሉት ማለት ነው። ስለዚህ there is a gap in time escape with the sources። ስለዚህ የታይም እና የስፔስ ምን አለ ማለት ነው? ጋፕ አለው። የታይም እና የጊዜና የቦታ ምን አለው ማለት ነው? ጋፕ አለው፣ ክፍተት አለው። ምን ላይ? ሰከንደሪ ሪሶርስ ወይም ደግሞ ሰከንድ ሃንድ ላይ ስንመጣ ሰከንደሪ ሪሶርሶች ጋራ። ስለዚህ ጋፕ አላቸው ከምን ጋራ? ከታይሙ ጋር እና ከስፔሱ ጋር። ለምሳሌ ባድዋ ጊዜ የነበረ ሰው ባድዋ ጊዜ የነበረን ሰው ለምሳሌ አሁን ላይ ቢኖር ሜቢ አሁን አይኖርም፣ ግን ሜቢ ለምሳሌ ባድዋ ጊዜ የነበረ ሰው ለምሳሌ አሁን ላይ ቢኖርና ጦርነቱንም ራሱ ያየ የዓይን እማኝ የሆነ መጥቶ ለእናንተ እኔ አይቻለሁኝ ብሎ ያየውን ነገር አሁን ላይ ለእናንተ ቢነግራችሁ ይህ ሰውዬ ምንድነው የሚሆነው? ለኛ ፕራይመሪ ሶርስ ነው የሚሆነው። ፕራይመሪ ሶርስ ብለን የምንጠራው ማለት ነው። ነገር ግን ከሱ እኛ ሰማን፣ እኛ ደግሞ ሌላ ሰው ብናቀብል ደግሞ ሌላ ሰው እኔ ብናገር ምንድነው የሚሆነው? ሰከንዳሪ ወደ መሆን ይመጣል ማለት ከፕራይመሪ ሶርስ የተወሰዱ ናቸው የሚሉት ነገሮች ማለት ነው በዚህ ጊዜ። ስለዚህ በዚህ መንገድ መለየት ትችላላችሁ ማለት ነው። ስለዚህ ኤግዛምፕልስ ኦፍ ይሄን የነገርኳችሁ አንዳንዴ ፈተና ላይ እንደዚህ ስለሚመጣ ነው። እሺ ፈተና ላይ ምን ያመጡባቸው መሰለኝ? አፕሊኬሽኑ እንዴት ልበላችሁ፣ እንደዚህ ዳይሬክት ላይ ያመጡባቸው ስለሚችሉ ለምሳሌ እንዴት ያደርጉባቸው መሰላችሁ? ለምሳሌ አጼ ምኒልክ የጻፈው ደብዳቤ ለሆነ ሰው የጻፈው ደብዳቤ አይደል እነ ዮሐንስ እነ ሊቻ አግሪመንት ላይ ምናምን የተደረገ ምናምን ስትባሉ ያ ደብዳቤን ያን አርጊመንትን አሁን ላይ ያንን ወረቀት ያንን ስምምነት ብታገኙት ያ ፕራይመሪ ሪሶርስ ነው። ስለዚህ ያኛው ፕራይመሪ ነው ወይ ሰከንደሪ ሶርስ ነው ተብላችሁ ልትጠይቁ ትችላላችሁ። ስለዚህ እንዳልኳችሁ የምትጠይቁት ምርጫ ስለሚሆን which one of the following is true about ተብላችሁ ነው የምትጠይቁት። ስለዚህ which one of the following is true about the sources ተብላችሁ ልትጠይቁ ትችላላችሁ። which one of the following is true about the primary resources ተብላችሁ ልትጠይቁ ትችላላችሁ። ስለዚህ በዚህ መንገድ መዘጋጀት አለባችሁ ማለት ነው። ስለዚህ ኤግዛምፕሎችን የሰከንደሪ ሪሶርሶችን ስንመለከት ምንድነው? አንደኛ አርቲክሎችን መውሰድ እንችላለን። የተለያዩ እነዚህ ጽሁፎችን፣ መጽሐፎችን፣ ቴክስት ቡኮችን እና ደግሞ ጆርናሊዞችን፣ ባዮግራፊ፣ ኦራል ትራዲሽኖችን፣ ፐብሊሽ ስቶሪስ ኤንድ ሙቪስ እንደ ሂስቶሪካል እነዚህ ምንድናቸው ማለት ነው? ሙቪዎችን መውሰድ እንችላለን። ስለ አንድ ታሪክ የሚተርኩ ማለት ነው። በጣም ይቅርታ እኔ እንግዲህ ሙቪዎችን መውሰድ እንችላለን፣ ስቶሪዎችን መውሰድ እንችላለን። እነዚህ ምንድናቸው? ሰከንደሪ ሪሶርሶች ብለን እንጠራቸዋለን ማለት ነው። ስለዚህ አሁን ሁለቱም ደግሞ አሁን ከሁለቱም ቅልቅል ሊሆን ደግሞ ይችላል። አሁን ከሁለቱ ሶርሶች ፕራይመሪም ሰከንደሪ ሶርሶችንም ሁለቱንም የያዘ ደግሞ ቅልቅል ሊሆን ይችላል። ስለዚህ እነዚህ ምንድናቸው ማለት ነው? እነዚህ ሁለቱንም የያዘ ሲሆን ደግሞ ኦራል ትራዲሽን ብለን እንጠራዋለን ማለት ነው። ስለዚህ ኦራል ትራዲሽን ሂስቶሪካል ሪሶርስስ ትራንስሚትድ ባይ ወርድ ኦፍ
ወርድ ኦፍ ማውዝ ፍሮም ዋን ጄኔሬሽን ቱ ኔክስት። ከዚህ በአፍ በንግርት ከአንድ ጄኔሬሽን ወደ አንድ ጄኔሬሽን የሚተላለፍ። ለምሳሌ ቀደም የነገርኩላችሁ ምሳሌ ስለ አድዋ ላይ የነበረ ሰው ለኔ ቢነግረኝ ለኔ ፕራይመሪ ሶርስ ነው አይደል? ለቀጣይ ሲዘዋወር ከዛ ለቀጣይ ሲዘዋወር ስለዛ ነገር ስለዛ ክስተት ምን ይሆናል ማለት ነው? በአፍ ንግርት ወይም ደግሞ ከቃል በቃል እየተነገረ ያለ በቃል እየተተላለፈ ያለ ሶርስ ነው። ያ ምንድነው? ኦራል ትራዲሽን ብለን እንጠራዋለን ማለት ነው። ስለዚህ ኦራል ዳታ ካን ኳሊፋይ the position of primary and secondary resources based on nature of informant። ስለዚህ ኢንፎርሜሽኑን በሚያጋራችሁ ወይ ኢንፎርሜሽኑን ከምትቀበሉት ላይ ቤዝድ ይሆናል ማለት ነው። ምኑ ይሄ ፕራይመሪ ሪሶርስን ያሟላል ወይ ሰከንደሪ ሪሶርስን አያሟላም የሚለውን ነገር ማለት ነው። እንደዚህ ይሄ ኦራል ዳታ ማለት ነው ምን ቤዝድ ይሆናል? ኔቸር ኦፍ ኢንፎርማንቱ ኢንፎርሜሽኑን በሚያጋራችሁ ሰው ላይ ቤዝድ ይሆናል። ምን ለመሆን ኦራል ትራዲሽኑ ፕራይመሪ ነው ፕራይመሪ ኳሊፋይ ያደርጋል ሰከንደሪ ኳሊፋይ ያደርጋል የሚለውን ነገር ማለት ነው። ስለዚህ ሞር ግን የሁለቱ ቅልቅል ነው ማለት ነው። ስለዚህ history can only be written based on data collected from above-mentioned resources። ሌላው ደግሞ ሂስትሪን ምን ሊሆን ይችላል? history can only be written based on data collection። ስለዚህ አሁን ሂስትሪ ሪትን ቤዝድ ብቻ ሊሆን ካን ቢ ሪትን ቤዝድ ኦን ዘ ዳታ። ስለዚህ ዳታውን በሰበሰብነው ኮሌክት ባደረግነው ላይ ቤዝድ ይሆናል ፍሮም አቦመንቴሽን ሪሶርስ ማለት ነው አይደል? በጣም ጥሩ። ስለዚህ ደግሞ however whether the source of information it should be subjected to the critical evaluation before being used evaluate። ስለዚህ ሂስትሪ ሌላኛው ሀሳባችን ምንድነው ማለት የምናነሳው ሀሳባችን ምንድነው? whatever source information ምንም ይሁን ያ ኢንፎርሜሽን whatever source of የዛ ኢንፎርሜሽን source it should be subjected to the critical evaluation before being used as evidence። ስለዚህ አሁን እንደነገርኳችሁ ቅድም ስናወራ እንደነበረው ሂስትሪን አሁን በኤቪደንስ ነው የሚጻፈው ይላል። ስለዚህ እነዛን ኤቪደንሶችን ለመጻፍ ደግሞ ሶርሶችን ያስፈልጋል። እነዛ ሶርሶችን እንጠቀማለን ብለን እነዛ ሶርሶች ደግሞ ዝም ብሎ በቃ የሆነ ታሪክ ነው በቃ ይህ ልክ ነው ብለን ስላሰብንበት ብቻ ዝም ብለን መጻፍ አንችልም። ገባችሁ አይደል? ምንድነው መደረግ ያለበት? ክሪቲካል ኢቫሉዌሽን ወይ ደግሞ በጥልቀት ያን ነገር መገምገም ያስፈልገናል ማለት ነው። ከመጻፋችን ወይ ደግሞ እንደ ኤቪደንስ አድርገን ከመቁጠራችን በፊት ማለት ነው። ስለዚህ primary sources have to be verified for original and authenticity to avoid forgery። ስለዚህ እነዚህ primary sources have to be verified ሊሆን ይችላል have to be። ስለዚህ avoid forgery እነዚህን አንዳንድ ስህተቶች አንዳንድ ነገሮችን ያጋጥማቸዋል አይደል? ቀደም እንዳነሳ ነው ቬሪፋይ ማድረግ ይኖርብናል ወይ ደግሞ ያንን ያገኘነው ሶርስ ኢቫሉዌት ማድረግ ይኖርብናል ብለናል። ስለዚህ ኦሪጂናሊቲውን እነዚህ ፕራይመሪ ሶርሶች ምንድናቸው? ቬሪፋይድ ያደርጋሉ። ለምን? ለኦሪጂናሊቲ እና ለአውተንቲሲቲ ትክክለኝነትን ያሟላሉ፣ ኦሪጂናሊቲነትን ያሟላሉ። ገባችሁ አይደል? ምንን ቱ አቮይድ ፎርጌሪን አቮይድ ለማድረግ ማለት ነው። አንዳንድ ውዥንብሮች፣ አንዳንድ ብዥታዎች፣ አንዳንድ ስህተቶች ምናምን እንዳይከሰቱ ማለት ነው። ስለዚህ ፕራይመሪ ሶርሶች ኦሪጂናሊቲነት አላቸው እና ደግሞ አውተንቲሲቲ አላቸው ማለት ነው። ስለዚህ እነሱን መጠቀም አሪፍ ነው ማለት ነው። ስለዚህ ስህተቶችን ለመቀነስ ማለት ነው። ስለዚህ ሰከንደሪ ሶርሶችን ስንመለከት have to be examined for reliability of their reconstruction። ስለዚህ እነዚህ ሰከንደሪ ሶርሶችን ስንመለከታቸው have to be እንደምንድን ነው ኤግዛማይን የምናደርጋቸው? እንደ the reliability of their reconstruction። ስለዚህ ሂስትሪ እንደዚህ አሁን ሪኮንስትራክሽን ናቸው ወይም ደግሞ ሪኮንስትራክት ወይም አንዱን ነገር ከአንዱ ጋር በማያያዝ አንዱን ታሪክ ከአንዱ ጋር በማያያዝ አንዱን ነገር ከአንዱ ጋር በማያያዝ በማጣማመር በማያያዝ አንድ ወጥነት ያለውን ታሪክ የመሰረቱ ናቸው እነዚህ የሰከንደሪ ሶርስ ተብሎ የሚጠሩት ማለት ነው።
አንድ ነገር ሪኮንስትራክሽን ማለት አንዱ ነገር ከአንዱ ጋር ያያያዛችሁ ማለት ነው። ስለዚህ አንድ ኮንስትራክት በማያያዝ ናቸው ማለት ነው እንትን የሚባሉት እነዚህ ሰከንደሪ ሶርሶች ማለት ነው። ስለዚህ ኦራል ዳታ አሁን ኦራል ዳታዎችን ስንመለከታቸው ኦራል ዳታ ሹድ ቢ ክሮስ ቼክድ ዊዝ ዘ አዘር ሶርስስ። ስለዚህ እነዚህ ኦራል ዳታዎችን በምናገኝበት ጊዜ ኦራል ዳታዎች ቅድም አንስተናል። ኦራል ዳታዎች ምንድን ናቸው? አንደኛ ሁለቱንም ሊይዙ ይችላሉ። ቦዝ ሁለቱንም ሊጠቀም ይችላል። ኦራል ዳታ ሁለቱንም ይይዛል። ምን ፕራይመሪ እና ሰከንደሪ ሶርሶችን እና ደግሞ ስለዚህ ሁለቱን መያዝ ብቻ በንግርት ከቃል ወደ ቃል በቃል ከጄኔሬሽን ቱ ወደ ጄኔሬሽን የሚተላለፍ ነው ብለን አንስተን ነበረ። ስለዚህ እነዛን ትክክለኛነቱን እነዚህን ለማጣራት ኢቫሉዌት ስናደርግ ምናደርግበት ክሮስ ቼክ ማድረግ ከሌሎች ሪሶርሶች ካመጣናቸው ሪሶርሶች ጋራ ሰቻስ ሪትን ከተጻፉ አንዳንድ ዶክመንቶች ጋራ ሪትን ዶክመንቶች ጋራ ቱ ዲተርማይን ዘ ትሩዙን ለማረጋገጥ ትሩዝ ነው ወይስ ትክክል አይደለም የሚለውን ነገር ለማረጋገጥ ማለት ነው። ቢኮዝ it may lose its authenticity due to the distortion through time። ስለዚህ ትክክለኛነቱን ወይም ደግሞ ያ ነገር እውነትነቱን አውተንቲሲቲ ሊያጣ ይችላል ማለት ለምን? ዲስቶርሽን ያጋጥማል፣ ስህተቶች ያጋጥሙናል። የተለያዩ በጣም ክሮስ ቼክ ካላደረግን እነዚህ ዶክመንቶችን ከተጻፉ ዶክመንቶች ጋራ ያን ኦራል ትራዲሽን ክሮስ ቼክ ካላደረግን አንዳንድ ዲስቶርሽኖች ሊያጋጥሙ ይችላሉ ማለት ነው። ስለዚህ አውተንቲኬሽኑ ሊያጣ ይችላል ማለት ነው። ስለዚህ ዴቲንግ ሂስትሪ የሚለው ሀሳብ ጋር ስንመጣ ሂስትሪን እንዴት ነው የሚቆጠር? ሂስትሪ እንዴት ነው የምናጠናው? ሂስትሪ ሲጠና ታይም ግድ ነው አይደል? ሂስትሪ በምናጠናበት ጊዜ ያለ ታይም ሂስትሪ አይጠናም። ምክንያቱም ለምን ብያቸዋለሁ? ሂስትሪ ታይም ግዴታ የሆነበትን የምታነሱበት ጊዜ ቀደም ስናነሳ እንደነበረ ሂስትሪ ሙሉ ለሙሉ አይጠናም ብያቸዋለሁ አይደል? ሙሉ ለሙሉ ፓስት ላይ የነበረውን በአንድ ጊዜ ልናጠና አንችልም። ስለዚህ አንዷን ነገር ስፔሲፊክ አድርገን የምናጠናው ብያቸዋለሁ። ስለዚህ ስፔሲፊክ አድርገን በምናጠናበት ጊዜ ምን ይኖርብናል? በዛች ፔሪድ ላይ በዛች የተከሰተችው ክስተቷ ላይ ምን ይኖራል? ቀኗ መቼ ነው የሚለው ነገር ያጠናል። እና ደግሞ ክሮኖሎጂካል ይመለከታል ወይም ደግሞ ሲኩዌንሱን መጠበቅ አለበት። የቀኖቹ ሲኩዌንስ እንደዚህ ነገሮችን ያጠናል ሰው። ስለዚህ እሱን ነገር ነው ያወራል ማለት ዴቲንግ ሂስትሪ የሚለው ነገር ነው። ስለዚህ ኢን ሪከርዲንግ ፓስት ሂስትሪ ፓስትን ሪከርድ በምናደርግበት ጊዜ ሂስቶሪያንስ ትራይ ቱ ዲተርማይን ኤግዛክት ታይም ዌን ኤቨንት ኦከር። ስለዚህ ሂስቶሪያኖች ኤግዛክት ታይሙን ኦከርድ መቼ እንዳደረገ ምን ያደርጋሉ? ዲተርማይን ያደርጋሉ ማለት ነው። መቼ እንደሆነ መቼ ያ ነገር እንደተከሰተ ማለት ነው። ስለዚህ that is what we call it dating። ስለዚህ አሁን ያንን ነገር መቼ ነው የተከሰተው፣ ያ ታይሙ መቼ ነው የተከሰተው ብለን ስንጠይቅ ስለምን እያወራን ነው ማለት ነው? we are talking about the dating። ስለ ዴቲንግ እያወራን ነው ማለት ነው። ስለዚህ ዴቲንግ is figures or numerical statement to express the time of historical events or processes። ስለዚህ አሁን ዴቲንግ ምንድነው ማለት ነው? የሆነ ምስል ሊሆን ይችላል ኦር ደግሞ ኒውሜሪካል ስቴት ቁጥራዊ የሆነ ሊሆን ይችላል። ስለዚህ ፊገርም ሊሆን ይችላል ኒውሜሪካልም ሊሆን ይችላል። ይሄ መደጋግምላችሁ ፊገርም ሊሆን ይችላል ኒውሜሪካልም ሊሆን ይችላል። ገባችሁ አይደል? ወይ ፊገር ወይ እንመለከታቸው ሁለቱም ምን ማለት እንደሆነ። ግን ኒውሜሪካል አንዳንዴ አሁን ትሩ ፎልስ ብቻ ነው ፎሎዊንግ ስትራ ወጥ ተብላችሁ ልትጠይቁ ይችላል። ለምሳሌ ኦንሊ ኒውሜሪካል ስቴትመንት ብቻ ይገልጻል ብላችሁ ልትጠይቁ ይችላላችሁ። ስለዚህ ፊገር ወይንም ፊገርሶችን ሊገልጽልን ይችላል ማለት ነው። ስለዚህ ምን ይሆናል ማለት ነው? ኒውሜሪካል ወይ ደግሞ ፊገሪካል ስቴትመንት ነው ቱ ኤክስፕረስ ዘ ታይም ሂስቶሪካል ኢቨንት፣ ያን ጊዜ የተከሰተበትን ክስተት የሚገልጽልን ታይም ማለት ነው። ስለዚህ the duration in time ስለዚህ the duration in time could be short። አሁን ያ ነገር ቆይታው ያ ነገር ስፔስ የሆነች ቶፒክን አንስተን በምናጠናበት ያቺ ኢቨንት የተከሰተችበትን በምናጠናበት ጊዜ በጣም ከትልቅ ከሰው ልጅ ሂስትሪ ውስጥ አንዷን ስፔሲፊክ አድርገን ስናጠና ምን ይሆናል? ሾርት ሊሆን ይችላል ታይሙ ኦር ደግሞ ሎንግ ሊሆን ይችላል። ያ ኢቨንት ወይ ያ ቶፒክ በምናጠና በጣም ሎንግ ሊሆን ይችላል፣ በጣም ሾርትም ሊሆን ይችላል። ስለዚህ therefore historians describe the period of event by using certain subdivision or unit of time። ስለዚህ በዚህ ጊዜ ሂስቶሪያኖች ምን ያደርጋሉ ማለት ነው?
ዲስክራይብ ዘ ፔሪድ ኦፍ ኢቨንት። ስለዚህ ኢቨንቶችን ዲስክራይብ ያደርጋሉ። ያንን ፔሪድ ኦፍ ኢቨንት ዲስክራይብ ያደርጋሉ። በምንድን ዲስክራይብ የሚያደርጉት ያንን ኢቨንት ምንድነው? ሰርቴን ሰብዲቪዥኖች የተለያዩ ሰብዲቪዥኖችን በማከፋፈል ለምሳሌ እንዴት ልበላችሁ አርት ኦፍ ራይቲንግ የተጀመረበትን ስናነሳ ምን አንሳ አርት ኦፍ ራይቲንግ የተጀመረበት ከዛሬ 5500 ብለናል። ስለዚህ ከዛሬ እስከ 5500 የተከሰቱ ክስተቶችን ሂስትሪ ላይ የተከሰቱ ክስተቶች በጣም ሰፊ ናቸው አይደል? በጣም ብዙ ናቸው። ኦከርድ ያደረጉት በጣም ብዙ ናቸው በጣም ስለዚህ አንዷን ስፔሲፊክ በምታነሱበት ጊዜ ምን ታደርጋላችሁ ማለት ነው? በዛሬና በ2500 የዛሬ 5500 መካከል ያለውን ዲቫይድ እየተደረገ ነው እየተከፋፈለ በፔሪድ እየተከፋፈለ የምታጠኑት ማለት ነው። ስለዚህ በፔሪድ ካልተከፈለ አስቸጋሪ ነው የሚሆነው። ስለዚህ በፔሪድ እየተከፈለ እንትን እንላለን ማለት። ስለዚህ በተለያዩ ሰብዲቪዥኖች ፔሪዶቹ ይከፋፈላሉ ማለት እንደዛን ክስተቶች ማለት ነው። ስለዚህ ሂንስ ፊገሬቲቭ ኤክስፕሬሽን ኤክስፕረስድ ዳት ኤግዛክት ዴት ኦን ዊች ኢቨንት ኦከርድ። አሁን ፊገሬቲቭ ምን ማለት ነው የሚለው ነገር ስንመጣ ፊገሬቲቭ ምንድነው የሚለው ነገር ቀደም ፊገሬቲቭ ኦር ሊሆን ይችላል ኒውሜሪካል ሊሆን ይችላል ብለናል። ስለዚህ ዴቲንግ ወይ ፊገሪካል ወይ ደግሞ ኒውሜሪካል ሊሆን ይችላል ብለናል አይደል? ስለዚህ ፊገሬቲቭ ኤክስፕሬሽን ምን ማለት ነው የሚለው ጋር ስንመጣ ኤክስፕረስ የሚያደርግልን ምንድን ነው? ይሄው ኤግዛክት ዴቱን ነው ኤክስፕረስ የሚያደርግልን። ኤግዛክት ዴት እዛ የተከሰተበት ትክክለኛ ኤግዛክት ዴቱን ያስቀምጥልናል። ዊች ኢቨንት ኦከር ያ ኢቨንት የተከሰተበትን ኤግዛክት ዴት ከገለጸልን ፊገሬቲቭ ኤክስፕሬሽን ብለን እንጠራዋለን ማለት ነው። ለምሳሌ ኤግዛምፕሎችን ስንመለከት ፊገሬቲቭ የሆኑትን ስንመለከት ለምሳሌ ዘ ባትል ኦፍ አድዋን ስንመለከት ዘ ባትል ኦፍ አድዋ ቶክ ፕሌስ ኦን ማርች 1 1896 በ1896 ላይ የተደረገውን ይሄንን ባትል ኦፍ አድዋ ምንድነው? ይሄ ፊገሬቲቭ ለምንድነው? ኤግዛክት ዴቱ ይታወቃል። ኤግዛክት ዴቱ ኤክስፕረስ ስለተደረገ ማለት ነው። ስለዚህ ኢትዮጵያን ሪናይሰንስ ዳም ዋዝ ኢኒሺየትድ ኦን አፕሪል 2 2011። ስለዚህ በ2011 ላይ አፕሪል 2 በ2011 ላይ ኤግዛክት ዴቱን እናውቀዋለን። ስለዚህ ሪናይሰንስ ዳም ይሄኛው ምንድነው ማለት ነው? ፊገሬቲቭ ነው። ስለዚህ ፊገሬቲቭ ነው ብለን የምናነሳበት ምንድነው ምክንያቱ? ከኒሜሪካል ምንድነው የሚለየው ብለን ስናነሳ ምን አለ? ኤግዛክት ዴቱ ይታወቃል። ገባችሁ አይደል? በጣም ጥሩ። ስለዚህ ሌላኛው ደግሞ ዴቲንግ ኢን ሂስትሪ ኤክስፕረስስ ኒሜሪካል ስቴትመንት። ስለዚህ ዴቲንግ ሂስትሪ ኢዝ ኤክስፕረስድ ኢን አሁን ቅድም ስናነሳ ነበረው አይደል? ዴቲንግ ስናነሳ ስለ ኒሜሪካል ሊገልጽ ይችላል እና ደግሞ ፊገሬቲቭ ሊሆን ይችላል ብለናል። ስለዚህ ፊገሬቲቭ ማለት ምን ማለት ነው የሚለው ነገር ስናነሳ ምን አለ? ያንን ክስተት የተከሰተበትን ኤግዛክት ዴቱን ይታወቃል፣ ኤግዛክት ታይሙ ይታወቃል። ነገር ግን ደግሞ ኤግዛክት ይሄ ኒሜሪካል ስቴትመንቱ ደግሞ ምን ማለት ነው የሚለው ነገር ስንመለከት which ምንድነው? እነዚህ ኤግዛክት ዴቱ አይታወቅም፣ የሱ ተቃራኒ ነው ማለት ነው። ይሄ ኒሜሪካል የሚሆነው ኤግዛክት ዴቱ አይታወቅም። ኤግዛክት ዴቱ የሚታወቅ ሆነ ፊገሬቲቭ ይሆናል ማለት ነው። ስለዚህ ኤግዛክት ዴቱ አይታወቅም። ለምሳሌ ሰች ዲኬድ ሊባል ይችላል፣ ሴንቸሪ ሊባል ይችላል፣ ሚሊኒየም ሊባል ይችላል። እነዚህ ምንድናቸው? ለምሳሌ በዲኬድ ላይ ደግሞ በሴንቸሪ በ19 ሴንቸሪ ላይ የተከሰቱ ክስተቶች ተብላችሁ ብትጠየቁ ኤግዛክት ዴቱ አይታወቅም አይደል? ኤግዛክት ቀኑ አይታወቅም አይደል? ስለዚህ ኤግዛክት ዲኬድ ከተባለች ኤግዛክት ቀኑ የምን 10 ዓመት ማለት ምን ማለት ነው ብላችሁ ሴንቸሪ 100 ዓመት በ100 ዓመት የተከሰቱ ሚሊኒየም በአንድ ሺህ ዓመት እንደዚህ ነው የሚሆኑት ማለት ነው። ስለዚህ ኤግዛክት ዴቱ የዛኛው ተቃራኒ ነው ማለት ነው። ስለዚህ ኒሜሪካልን በምን እንከፍለዋለን ማለት ነው? ዲኬድ ሊሆን ይችላል ኒሜሪካል ስቴትመንት፣ ሴንቸሪ ሊሆን ይችላል፣ ሚሊኒየም ሊሆን ይችላል ማለት ነው። ስለዚህ ዲኬድ ምንድነው ሪፈር የሚያደርግልን ባጭሩ ምንድነው? ዘ ፔሪድ ኦፍ 10 ይር ነው። ምንድነው? የ10 ዓመታቶች ምንድነው? የ10 ዓመታቶች የ10 ይር ፔሪድ ነው ማለት ነው። ስለዚህ ከ1 እስከ 9 ድረስ ያለው ማለት ነው። ከ1 እስከ 10 ድረስ ያሉትን። ስለዚህ ሴንቸሪ ደግሞ ምን ማለት ነው የሚለው ነገር ስንመለከት ይሄ ደግሞ የ100 ዓመቶችን አይደል? የ100 የ100 ዓመታቶችን ይገልጽልናል 100 ዓመትን። ስለዚህ where the millennium refers to ደግሞ 1000 years ወይንም ደግሞ 1000 ዓመትን ይገልጽልናል ማለት ነው። ኤግዛምፕሎችን ስንመለከት የመጀመሪያው the years from ከዚህ ከ1900 እስከ 1909 in the first decade
ገባችሁ አይደል? ለምንድን ነው የተባለበት? እዚህ ጋር ስትመለከቱት ከ00 ነው እስከ ስንት? እስከ 19 እዚህ ጋር ደግሞ ስንት ነው? 10 ነች። እቺ ለ10 ልትቀርብ ነች አይደል? ለ10 ልትቀርብ ነች አይደል? ስለዚህ ከ1900 እስከዚህ ድረስ ያለው ምን ይባላል? the first decade ይባላል። ከ19 ጀምሮ ቢሄድስ? ከ19 ጀምሮ ቢሄድ ደግሞ የሱ ተቃራኒ ነው። ከስንት ይጀምራል? አሁን ሰከንድ ዲኬዱን እንስራ ብንባል ስንት ነው የሚሆነው? 19 10 ብላችሁ የምትጀምሩት እስከ ስንት ላላችሁ? እስከ 19 ይሄ ሰከንድ ይሆናል ማለት ነው። ስለዚህ ጋራ ምን ማለታችን 20 ማለት ድፍን መሙላት አይችልም ማለት ነው። እዚህ ጋራ ድፍን አታስሞሉም። ስለዚህ እሷን ዝም ብላችሁ እንድትይዟት ነው። ድፍን አታስሞሉትም፣ ድፍን አይሞላም ነው። ስለዚህ ከ1900 ከሆነ እስከ 19 ዲኬድ ስትሉ እስከ 1910 ማለት አትችሉም። ምን መሆን አለበት? አንድ መቀነስ አለበት። ምክንያቱም 0 1 2 3 4 እያላችሁ ከ0 ጀምራችሁ እስከ 10 ድረስ ያሉትን ብትቆጥሩ 0 1 2 3 4 እያላችሁ እስከ 9 ድረስ ብትቆጥሩ 10 ነው የሚሆነው። ስለዚህ 0 ብላችሁ እስከ ስንት ይሆናል ማለት ነው? እስከ ፉል ቁጥሩ አደርሱም። 10 ከሆነ 10 ድረስ አደርሱም። ከ10 ጀምራችሁ ከ1910 ጀምራችሁ ወደዛ የምትሄዱበት ጊዜ ደግሞ ስለዚህ ፈርስት ሰከንድ ሰርድ ምናምን የሚባሉት ነገሮችን በደንብ አውቃቸው ማለት ነው። ስለዚህ ፈተና ላይ እንደዛ ሊመጣባችሁ ስለሚችል ፈርስት ሰርድ ምናምን የሚባሉትንም ደግሞ እግረ መንገዳችሁን ማወቅ ይኖርባችኋል ማለት ነው። አሁን እንደነገርኳችሁ ከ1900 እስከ ስንት አለ? እስከ 09 ድረስ ያለው እስከ 10 መሆን አይችልም። ይሄኛው አይቻልም። ፈርስት አለን። ከዛ ሰከንድ የሚለው ነገር ደግሞ ለማወቅ ደግሞ ሰከንድ የሚለው ደግሞ ከ19 ከዛ ጋራ 10 ብለን ነው የምንጀምረው ማለት ነው። እዚህ ጋር ከዛ ምን እንዳለን ከ19 እስከ 19 ነው እንጂ የሚለው 20 ማለት አልችልም። ገባችኋል? ከዛ ይሄንንም ልቀጥል ብል ደግሞ ምን ብዬ እቀጥላለሁ ማለት ነው? ከ19 እዚህ ጋራ 20 ብዬ እቀጥላለሁ። 19 20 እስከ 19 ስንት 29። ይሄ ያው ፈርስት ከተባለ ከዜሮ ሲጀምር ነው። ፈርስት ከተባለ ከዜሮ ሲጀምር ፈርስት ይሆናል። ከዛ ሰከንድ ከተባለ ደግሞ ከ10 ነው የሚጀምረው። እሺ ከ10 እስከ 19 ድረስ ሰርድ ከተባለ ስለዚህ ምንድነው አሁን የምትረዱት ነገር ምንድነው ማለት ነው? እዚች ጋር ያሉትን አንዳንድ መቀነስ ነው። ገባኝ? ሰርድ ከተባለ እቺን ሁለት ያለችውን 3 ማድረግ ነው። ሰርድ ከተባለ እቺት ሁለት ነች የምትሆነው። ፎርዝ ከተባለ 3 ታደርጋላችሁ። 19 ፎርዝ ከተባለ 3 ማድረግ ነው። 30 እስከ 19 39 እያደረጋችሁ ማስቀመጥ ነው። ፎርዝ ብትባሉ እቺን ማለት ፎርዝ ብትባሉ አሁን እስከ 39 ያለ ከዛ በኋላ ይሄ ፎርዝ ነው። እቺ ነገር በደንብ እንድትረዳ ስለፈለኩኝ ፈተና ላይ እንደዚህ የሚያወጡባችሁ የመሰለኝ ስለሆነ ነው። ስለዚህ ይሄው በቃ እንደዚህ ያዙት። ይኸውላችሁ ፈርስት ዲኬድ ከተባላችሁ ይሄው ፈርስት ዲኬድ ከተባላችሁ ከስንት ነው? ከ00 ነው የሚጀምረው። ፈርስት የመጀመሪያው ከተባለ ከ00 ይጀምራል 10 ይደርሳል። እስከ 09 ይደርሳል ፈርስት ዲኬድ። ሰርድ ከተባላችሁ ከ09 ይነሳና ማለት ሰከንድ ከተባላችሁ ከ09 ይነሳና እስከ ስንት ማለት ከ10 ይነሳና ሰርድ ሲባል ከ10 ይነሳና እስከ 19 ድረስ ይሄዳል ማለት ነው። ስለዚህ አንዳንድ እየቀነሳችሁ ነው የምትሄዱት ማለት ነው። ድፍን አታርጉትም፣ መጨረሻውን ድፍን አታርጉትም። እሺ ስለዚህ ፈተና ስለፈራው ነው። እሺ ስለዚህ ዴይር ፍሮም 19 አሁን ከ1900 ደግሞ እስከ 1999 ደግሞ ይሄ ደግሞ ምን ይባላል ማለት ነው? 20th ሴንቸሪ ተብሎ ይጠራል። 20th ሴንቸሪ 20ኛው ሴንቸሪ ተብሎ ይጠራል። ቀደም እንደነገርኳችሁ እዚህ ጋራ 20ኛው ሴንቸሪ ስትባሉ አትሞሉትም። እሺ ያው እዚህ ጋራ ለምሳሌ የምትመለከቱት ይሄ ለምሳሌ 2000 ነው አይደል? አሁን ለምሳሌ 2000 ሊሞላ ነው። ይሄ 1900 ይሄ 19 ይሄ 2000 ሊሞላ ነው። ይሄ 2000 ሊሞላ ነው አይደል? ማለትም 2000 ገባ ማለት 20ኛው ሴንቸሪ ሊሆን ነው ማለት የ20ኛው ሴንቸሪ የሚጀምርበት ጊዜ ነው ማለት ነው። ስለዚህ ከ1900 እስከ 1999 ከተባለ ምን ይሆናል ማለት ነው? ይሄ 20ኛው ሴንቸሪ 20th ሴንቸሪ ተብሎ ይጠራል ማለት ነው። ሰርቲንስ ቢባልስ? ሰርቲን ደግሞ ከተባለ ደግሞ ከ19 ሰርቲን ከተባለ መጨመር ነው። አሁን እዚህ ጋር 100 ነው የጨመረው ሴንቸሪ ነው አይደል? ከ1900 ነበር እዚህ ጋር 100 ነው የጨመረው። እዚህ ጋር 100 ጨመረ። ይሄ 19 ሴንቸሪ ይባላል። ከዛ ደግሞ ከ2000 ደግሞ ሲሄድ ደግሞ 20ኛው ሴንቸሪ ተብሎ ይጠራል ማለት ነው።
እንደዚህ ነው የሚሄድበት ማለት ነው። ስለዚህ እቺን ነገር ለጌታችሁ እንድታውቁልኝ ስለፈለኩኝ ነው። እሺ አሁን ዴይር ፍሮም አሁን ደግሞ የ1 ቢሊዮን ደግሞ ከ1000 ደግሞ እስከ 99 ድረስ ከ1000 እንነሳለን እስከ 1999 ድረስ ያለው ደግሞ ምንድነው ሰከንድ ሚሊዮን ተብሎ ይጠራል ማለት ነው። ገባችኋል? ከ0 እስከ 1999 ድረስ ከተባለ ከ0 እስከ 999 ከተባለስ ከ0 እስከ 999 ከተባለ ፈርስት ሚሊኒየም ይባላል። ደግሞ እዚህ ጋራም ደግሞ ስንነሳ ደግሞ ይሄው እዚህ ጋራ 100 ነው ይላል አይደል? ከ900 ላይ 100 ሲጨምር 99 ይችላል 100 ትሆናለች ማለት ድፍን አናደርገውም ብያቸው የሚያልቅበትን ድፍን አናደርገውም ብያቸዋለሁ። ስለዚህ በዛ መንገድ ትረዱት። ስለዚህ ከ1000 ከጀምሮ እስከ 1999 ድረስ ያለው ምን ይባላል? 1000 ተብሎ ይጠራል። እስከ 1000 ይባላል። ከዛስ ምን ይሄ ፈርስት ይሄ ሰከንድ ነው የሚባለው። ፈርስት ግን የሚባለው ከዜሮ ነው የሚጀምረው። እሺ ፈርስት ከተባለ ከዜሮ ፈርስት ይባላል። ለምሳሌ ከዜሮ እስከ 999 ነው የሚሆነው ፈርስት ሚሊኒየም። ሰከንድ ሚሊኒየም ደግሞ ከ1000 ትነሳላችሁ እስከ ስንት? እስከ 19 ትላላችሁ 1999 ትላላችሁ። ሰርድ ከተባላችሁ እስከ 19 ከዛስ ይሄ ፈርስት ነው ሰከንድ ነው። ሰርድ ከተባላችሁ ከ2000 ትጀምራላችሁ ማለት ነው። ከ2000 ጀምራችሁ እስከ 2999 ስትሉ ሰርድ ይባላል ማለት ነው። ስለዚህ እነዚህን ለጌታችሁ በደንብ ወቁ፣ ይጠቅሟቸዋል። ያው ፈተና ላይ እንደዚህ ጥያቄ ነው የሚያመጡባችሁ። ፈተና ላይ እንደዚህ ጥያቄ ስለሚያመጡባችሁ በደንብ እንድትለዩዋቸው ፈልጋለሁ። አሁን እሺ the primary purpose of the dating history dating history ፐርፐዙ ምንድነው? the primary purpose of the dating history በዴቲንግ ሂስትሪ ፕራይመሪ ፐርፐስ የዴቲንግ ሂስትሪ ላይ ምን አይነት ፐርፐዝ ነው ያለው? በሂስትሪ ውስጥ ምን አይነት ፐርፐዝ ነው ያለው? ፕራይመሪ ፐርፐዝ ውስጥ ብለን ስንመለከት ምንድነው? to organize past events recording the sequence of the occurrence by using calendar። ስለዚህ በካላንደሮችን ተጠቅመን ያንን ሲኩዌንሶችን ወይም የጊዜ ቀደም ተከቶችን ጠብቀን ኦርጋናይዝድ በሆነ መንገድ እንድናጠና ያደርገናል። ሲኩዌንሶችን፣ ታሪኮችን፣ ክስተቶችን የተፈጠሩት ኦኬ ክስተት ከዚህኛው ይቀድማል፣ ኦኬ ይቀድማል። ስለዚህ እንደዚህ መሆን አለበት ብለን ሲኩዌንሱን ቀደም ተከተሉን ለመጠበቅ የድርጊቶች የተፈጸሙትን እነዛን ቅደም ተከተሎችን በምናጠና ሲኩዌንሱን ስንጠብቅ ኦርጋናይዝድ በሆነ መንገድ እንድናጠና ያደርገናል ማለት ነው። ስለዚህ ዋት ኢዝ ኮልድ ይሄ ደግሞ ሲኩዌንሱን ሲጠብቅ ያው ቅደም ተከተሉን ሲኩዌንሱን ሲጠብቅ ክሮኖሎጂካል ብለን እንጠራዋለን ማለት ክሮኖሎጂ ብለን እንጠራዋለን ማለት ሲኩዌንሱን ሲጠብቅ ቅደም ተከተሉን ሲጠብቅ ማለት የጊዜ ቅደም ተከተል ምንድን እንለዋለን? ክሮኖሎጂ ብለን እንጠራዋለን ማለት ነው። ስለዚህ ዘቱ ዋይድሊ ዩዝ ካላንደር እነዚህ አሁን ሁለት ዋይድሊ ካላንደሮች አሉ የምንጠቀማቸው ምን አሉ? ጎርጎሪያን እና ኢስላሚክ ካላንደሮች አሉ። የጎርጎሪያን እና ኢስላሚክ ካላንደሮች ብለን በሁለት እንከፍላቸዋለን። ስለዚህ እነዚህ አሁን ጎርጎሪያን ካላንደር ብለን የምንጠራው ከክርስቶስ ልደት በፊት እና ከክርስቶስ ልደት በኋላ የሚሉትን ማለት ነው። ስለዚህ አናዶሜን እና ከክርስቶስ ልደት በፊት ስለዚህ እዚህ ጋር ስንመለከታቸው ታይም ኢዝ ኮንቲኒዩድ ፎርዋርድ ኤንድ ባክዋርድ። ስለዚህ ከክርስቶስ ልደት በፊት እና ከክርስቶስ ልደት በፊት ኤንድ ከክርስቶስ ልደት በኋላ ማለት ነው። ይሄ የምታውቁት ነው። ስለዚህ ምንድነው ከክርስቶስ ልደት በፊት ከክርስቶስ ልደት በፊት ቢፎር ክራይስት ወይንም ቢሲ እንላለን ማለት ነው። ከክርስቶስ ልደት በኋላ ደግሞ ምን እንላለን? ኤዲ ወይም ደግሞ አናዶሜን እንላለን ማለት ነው። ስለዚህ አናዶሜን ማለት ምንድነው? የላቲን ወርድ ነው። ምንድነው? the year of the Lord ወይም ደግሞ የጌታ ዓመታት ተብሎ የሚጠሩበት ነው ማለት ነው። ይሄ አናዶሜን ብለን የምንጠራው ማለት ነው። ስለዚህ እዚህ ጋራ በቃ ዝም ብላችሁ ደግሞ እንጂ ይሄኛው ኤዲ ማለት አፍተር ዴድ አይደለም። እሺ አናዶሜን ነው የሚባለው ከክርስቶስ ያ ደግሞ the year of the Lord ተብሎ ነው የሚጠራው ማለት ነው። ስለዚህ የኢትዮጵያን ስንመለከት ኢትዮጵያ ዩዝልስ ካላንደር ኢትዮጵያ የምትጠቀሙ ካላንደር ስንመለከታቸው ቢገን ሴፕቴምበር ከሴፕቴምበር 11 ይጀምራል። ያው ግልጽ ነው አይደል? እስከ ኦፍ ጎርጎሪያን ካላንደር። ስለዚህ የጎርጎሪያን ካላንደሩ በሴፕቴምበር 11 ይጀምራል ማለት ነው። ስለዚህ ኦን የኢትዮጵያን ካላንደር ስንመለከተው ኢዝ7 አሁን ወይ 7 ወይ 8 ዓመት ቢሃይንድ ይሆን አሁን ከነሱ ከ7 ዓመት ወይ 7 ዓመት ወይ 8 ዓመት ወደ ኋላ
ይቀራል ማለት ነው። ስለዚህ ኢስላሚክ ካላንደር ደግሞ የኢስላሚክ ካላንደሮችን ስንመለከት ደግሞ ፎሎስ ደ ኮልድ ምን እንለዋለን? ምን ሂጅራ ብለን እንጠራዋለን ማለት ነው። የኢስላሚክ ካላንደር ምን ይባላል ከተባለ ሂጅራ ነው፣ ያው ታውቁታላችሁ። ስለዚህ ይሄ ምንድነው ከሂጅራ ባክዋርድና ፎርዋርድና ባክዋርድ ነው የሚቆጠረው ማለት ነው። ስለዚህ ሂጅራ ምንድነው? ሂጅራ ወዝ the flight of the Prophet Muhammad and his early followers from the town to Makkah to Medina። ስለዚህ ምንድነው ፍላይት አድርገው ነበረ። በዚህ ሂጅራ ማለት ፍላይት ያደረጉበት ጊዜ ነው። ፕሮፌት መሐመድ እና የሱ ተከታዮች ምን አድርገው ነበረ? ከመካ ወደ መዲና ፍላይት አድርገው ነበረ። በስንት? በ622 ኤዲ ላይ ማለት ነው። 622 ላይ ኤዲ ፍላይት አድርገው ነበረ። ስለዚህ በዚህ መንገድ መረዳት ይቻላል ማለት ነው። ስለዚህ ሂንስ አሁን ቢኤች ማለት ምን ማለት ነው? ስታንድስ ፎር ቢፎር ሂጅራ ብለን እንጠራዋለን። ኤኤች ማለት ደግሞ አፍተር ሂጅራ ብለን እንጠራዋለን ማለት ነው። ስለዚህ ሂስቶሪያንስ ሳምታይምስ ዩዝ ታይም። አሁን ሂስቶሪያንሶች ምን ይጠቀማሉ? አንዳንድ ጊዜ ታይም ላይን ይጠቀማሉ። የጊዜ መስመር ይጠቀማሉ። ስለዚህ ኤ ታይም ላይን ኢዝ ኤ ጂኦግራፊካል ሪፕሬዘንቴሽን ኦፍ ኢቨንት ክሮኖሎጂካል ኦርደር ኦር ዘ ፔሪድ ኦፍ ሂስትሪ። ስለዚህ ታይም ላይን የምንለው እንደዚህ ነገር ነው። ባይዜ ታይም ላይኖች አይታችሁ ከሆነ እንደዚህ ይሆኑና እዚህ ጋር የሆነ ነገር ተከስቷል። ለምሳሌ ራይቲንግ አርት ኦፍ ራይቲንግ ብንለው ለምሳሌ ከዚህ ወደዚህ የምንለዋለን ሂስትሪ እንላለን። ከዚህ ደግሞ ወደዚህ ደግሞ ፕሪ ሂስትሪ ምናምን እዚህ ጋር ክስተቶችን ስዕሎችን ማስቀመጥ ምናምን የተከሰቱ ክስተቶች ምናምን እንደዛ ነገር ነው። ስለዚህ እንደዛ ይሆናል ማለት ነው። ስለዚህ ታይም ላይን ያንን ይገልጽልናል። ስለዚህ ታይም ላይንስ ኢን ክሮኖሎጂካሊ ኦርደር ኦፍ ዘ ፔሪድ ኦፍ ሂስትሪ ክሮኖሎጂካሉን እንድንጠብቅ ያደርገናል ማለት ነው። ክሮኖሎጂካሉን ሪፕሬዘንት ያደርጋል ማለት ክሮኖሎጂ ማለት የጊዜ ቅደም ተከተል ነው ብለን አንስተን ነበር አይደል? ሲኩዌንሱ ብለን የሂስትሪ በምናጠናበት ጊዜ የጊዜ ሲኩዌንሱን ክሮኖሎጂካል እንለዋለን ብለን ማለት ነው። ስለዚህ ኢት ኢዝ ሆሪዞንታል ሊሆን ይችላል። አሁን እዚህ ጋር ባሳያችሁ ሆሪዞንታልም ሊሆን ይችላል። ኦር ደግሞ ቨርቲካል ላይን አፕም ሊሆን ይችላል። ቨርቲካል ላይን አፕ ኦፍ ሂስቶሪካል ኢቨንቶችን በቨርቲካል እናስቀምጥ ይችላል፣ በሆሪዞንታል እናስቀምጥ። አሁን እዚህ ጋር በምንድነው በሆሪዞንታል አሳያችሁ፣ በቨርቲካልም ሊቀመጥ ይችላል። እዚህ ጋር የተከሰቱ ክስተቶች እንደዚህ ያደርጋችሁ ሊቀመጥ ይችላል። ስለዚህ ታይም ሂስቶሪካል ታይም ኢኔብልስ quick visualization and forms as the clear idea of the passage of time about event። ስለዚህ ሂስቶሪካል ታይም ላይን ምን ኢኔብል ኪክ በቀላሉ ቪዥዋላይዝ ያንን ኢቨንት ላይ ምን እንደተከሰተ በቀላሉ እንድንረዳ ያደርገናል። ቅድም እንደነገርኳችሁ እዚህ ጋር ለምሳሌ ራይቲንግ የተጀመረበት ብለን ከዛ ወደዚህ ሂስትሪ ብለን ወደዚህ ደግሞ ፕሪሂስትሪ ብለን ይሄን በቀላሉ እንደዚህ አድርገን በቀላሉ እንድንረዳ ቪዥዋላይዝ በሆነ መንገድ እንድንረዳ ያደርገናል ማለት ነው። ስለዚህ ታይም ላይን ስለዚህ ፎርም ኦፍ ክሊር አይዲያውን እንዲገልጽልን ይጠቅመናል ማለት ስለዛ ኢቨንት ማለት ነው። ስለዚህ በተጨማሪ ጨርሰናል። ስለዚህ in addition the timeline shows when when and where event happened during the discussion period። ስለዚህ በዛ ፔሪየድ ላይ ታይምላይን ለምን ይጠቅመናል? በቀላሉ ኢዚሊ ቪዥዋላይዝ እንድንረዳ ያደርገናል ብያቸዋል። ስለዚህ በቀላሉ ምን ያሳየናል ማለት ነው? when መቼ ያ ክስተት እንደተከሰተ እና ደግሞ የት እንደተከሰተ ያ ክስተት where እንደተከሰተ ያ ክስተት መቼ እንደተከሰተ የትና መቼ እንደተከሰተ በቀላሉ እንድንመለከት ያደርገናል ማለት ነው። ስለዚህ because of the length of time ያው የጊዜ በጣም ረጅም ስለሆነ የታይሙ historians organize the human past into separate period። ስለዚህ በፔሪድ ይከፍሉታል ሂስትሪን በጣም ሰፊ ስለሆነ ማለት ነው። የታይም ጊዜ በጣም ሌንግዙ በጣም ረጅም ስለሆነ የጊዜን ስለዚህ እነዚህ ሂስቶሪያኖች ምን ያደርጉታል ማለት ነው? የሂውማን ሲያጠኑ አሁን ስለ ሂውማን ሂስትሪ ሲጠራ ማለት ነው በሰፓሬት በፔሪዶች ይከፋፍሉታል ማለት ነው። ስለዚህ አፍተር አይደንቲፋይንግ ስለዚህ ምን በዚህ መንገድ መክፈል ይቻላል ማለት ነው። ስለዚህ እዚህ ጋር አዲስ ነገር የለም። አሁን እዚህ ጋር ብናነሳ ፔሪዮዳይዜሽን ማለት ፔሪዮዳይዜሽን ብለን የምንጠራው ምንድነው? ሂስትሪን በፔሪድ ስንከፍለው ነው ማለት ነው። ገባችሁ አይደል? ስለዚህ አይደንቲፋይንግ ሲግኒፊካንት ዲቨሎፕመንት ኤንድ ጊቪንግ ኤ ሌብል ቱ ኢች ፔሪድ። ስለዚህ እያንዳንዱ በፔሪድ በምንከፋፍልበት ጊዜ ፔሪዮዳይዜሽን ብለን እንጠራዋለን። ስለዚህ እያንዳንዱ ሰፓሬት በፔሪድ ስናደርግ ፔሪዮዳይዜሽን ሂስትሪ
ብለን እንጠራዋለን ማለት ነው። ስለዚህ ፔሪዮዳይዜሽን ማለት የሂስትሪውን የታሪክ ውስጥ የታይሙን የጊዜውን በፔሪዮድ ስንከፍለው ፔሪዮዳይዜሽን ብለን እንጠራለን። ስለዚህ አኮርዲንግሊ ሂስትሪ ኢዝ ኮንቬንሽናሊ ዲቫይደድ ኢንቱ አንሸንት ሞደርን ኤንድ ሜዲቫል ኤንድ ሞደርን። ስለዚህ በፔሪዮድ ስንከፍለው ምን ይባላል ማለት ነው? ሂስትሪን በፔሪዮድ ስንከፍለው አንሸንት አይደል? ያው አንደኛው አንሸንት ነው በፔሪዮድ ስንከፍለው አንሸንት፣ ከዛ ሜዲቫል፣ ከዛ ሞደርን ሂስትሪ ብለን በፔሪዮድ በዚህ በሶስት እንከፍለዋለን ማለት ነው። የሂስትሪን በዚህ መንገድ ጨረስን ማለት ነው። ስላዳመጣችሁን በጣም አመሰግነው። በቀጣይ እንገናኛለን። በርቱ፣ አጥኑ፣ ጎብዙ። ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። እኔ ደግሞ ቶሎ ቶሎ ቪዲዮዎችን ለመልቀቅ እሞክራለሁኝ። ደህና ሁኑ። ሰብስክራይብ ማድረግ ደግሞ እንዳትረሱ ደግሞ። እሺ፣ ቴንኪው በጣም